ዘ ማጂክ ኃያሉ ሚስጥር ምትሃት። ይህ መጽሐፍ የታላቁ ሚስጥር ዘ ሰክሬት ሶስተኛው ምዕራፍ ነው። የዚህን መጽሐፍ የመጀመሪያው ምዕራፍ ታላቁ ሚስጥር ዘ ሰክሬት እንዲሁም ሁለተኛው ምዕራፍ ታላቁ ኃይል ዘ ፓወርን በዚህ የብራና ገጽ ዩቲዩብ ቻናል ላይ ያገኙታል። ዘ ማጂክ ኃያሉ ሚስጥር። ደራሲ ሮንዳ ባይርን፣ ተራኪ ተስፋጽዮን ዳንኤል። 25ኛው ቀን። ተአምራዊ ምልክቶች። ታላቁ ጸሐፊና ቴራፒስት የሆነው ፍሎራ ካላኦ ሕይወት ጨዋታ ነች፣ በዙሪያችን ያለውን ሁሉ ተአምር ለመግለጥ መጫወት አለብን ይለናል። የዛሬው ልምምድ ተአምራዊ ምልክቶች በቀዳሚነት ከመወዳቸው መካከል ይመደባል። ምክንያቱም ከዩኒቨርስ ጋር የምትጫወተው ጨዋታ ነው፣ ደግሞም በጣም ያስደስታል። ዩኒቨርስ ተግባቢና ለአንተ የሚያስብልህ በመሆኑ በሕይወት ውስጥ የምትፈልገውን ማንኛውንም ነገር እንድታገኝ እንደሚፈልግ በምናብህ ሳለው። ዩኒቨርስ የምትፈልገውን ነገር በቀጥታ ሊያቀብልህ ስለማይችል ሕልሞችን እንድታሳካ ለመርዳት የመሳሳብ ሕግን በመጠቀም ምልክቶችን ይሰጥሃል። ዩኒቨርስ ሕልሞችን እውን ለማድረግ ምስጋና ማቅረብ እንደሚገባህ ስለሚያውቅ ምስጋና እንድታቀርብ ምልክቶችን በመስጠት ጨዋታ ውስጥ የድርሻውን ይተውናል። ለምልክትነትም ሰዎችን፣ አጋጣሚዎችን፣ ሁኔታዎችን ይጠቀማል። የአምቡላንስ ሳይረን ከሰማህ ዩኒቨርስ ለጤናህ ምስጋና እንድታቀርብ ምልክት እየሰጠህ ነው። የፖሊስ መኪና ካየ ለጥበቃና ደህንነትህ ምስጋና እንድታቀርብ እየነገረህ ነው። ጋዜጣ የሚያነብ ሰው ስታይ ስለ መልካም ዜናዎች ምስጋና እንዲሰማህ ጥቆማ ነው። የሰውነትህን ክብደት መለወጥ የምትፈልግ ከሆነ ለመሆን የምትፈልገው ክብደት ላይ የሆነ ሰው ስታይ እንድታመሰግን ምልክት እየተሰጠህ ነው። የፍቅር ጓደኛ በምትፈልግበት ወቅት የሚፋቀሩ ጓደኛሞች ሲያጋጥሙ ስለ ፍቅረኛህ ምስጋና እንድታቀርብ ማስታወሻ ነው። ቤተሰብ እንዲኖር ፈልገ ሕፃናትና ልጆችን ካየ ዩኒቨርስ ስለ ልጆች እንድታመሰግን ምልክት እየሰጠህ ነው። በባንክ ወይንም የኤቲኤም ማሽን አካባቢ ካለፍክ ስለ ገንዘብ፣ ቤት ስትደርስ ስለ መኖሪያ እንድታመሰግን ምልክት ነው። ጎረቤት ቡና እንድትጠጣ ሲጠራ ወይንም መንገድ ላይ ለሰላምታ እጁን ሲያውለበልብልህ ስለ ጎረቤቶች እንድታመሰግን ጥቆማ እየተሰጠህ ነው። የምኞቶች ዝርዝር ውስጥ የሰፈረን ነገር መንገድ ላይ ካየኸው፣ ለምሳሌ ቤት፣ መኪና፣ ጫማ፣ ኮምፒውተር፣ ስለ ምኞት ምስጋና እንድታቀርብ ዩኒቨርስ እያሳሰበ ነው። አዲስ ቀን ስትጀምር የሆነ ሰው ሰላም አደርክ ካለ ስለ መልካሙ ጠዋት ምስጋና እንድታቀርብ ተአምራዊ ምልክት ነው። በመንገድ በጣም ደስተኛ ሰው ካጋጠመ ስለ ደስታ ምስጋና አቅርብ እየተባልክ ነው። የሆነ ሰው አመሰግናለሁ ሲል ከሰማህ አመሰግናለሁ እንድትል ተአምራዊ ምልክት እየተሰጠህ ነው። በቀን ተቀን እንቅስቃሴ አመሰግናለሁ እንድትል ዩኒቨርስ ለአንተ የሚያስታውስባቸው የትየለሌ ምልክቶች አሉ። ምልክቶችን መቼም ቢሆን በስህተት ልትሰማቸው አትችልም። ምልክት ነው ብለህ ያሰብከው ሁሉ ምልክትህ ነው። ዩኒቨርስ ለአንተ ምልክቶችን ለመስጠት የሚጠቀመው የመሳሳብ ሕግን ነው። በመሆኑም ምልክት የሚመስል ነገር ሁሉ የሳብከው ነው። የተአምራዊ ምልክቶች ጨዋታ በየቀኑ የምጫወተው ጨዋታ ስለሆኑ አሁን ምልክቶችን በሙሉ ወዲያውኑ ለይቼ የማወቅ አቅምን አዳብሬያለሁ። ምልክቶችን ባየው ጊዜ ሁሉ ምስጋናን አቀርባለሁ። ዩኒቨርስ
ሁሌም ለኔ ተአምራዊ ምልክቶች ለመስጠት የሚጠቀምበት መንገድ ዘወትር እንዳስደነቀኝና እንዳስገረመኝ ነው። ጓደኛዬ ወይንም የቤተሰቤ አባል ስልክ ከደወለልኝ ስለ እርሱ ምስጋና እንዳቀርብ ምልክት ነው። የሆነ ሰው ዛሬ ቀኑ አያምርም ሲል ከሰማሁት ስለ ቀኑ መልካምነት እንዳመሰግን ምልክት ነው። አንድ የቤት ዕቃ ከተሰበረ በጥሩ ሁኔታ ላይ ላሉት የቤት ዕቃዎቼ ምስጋና እንዳቀርብ ምልክት ነው። በአትክልት ቦታዬ ላይ በመድረቅ ላይ ያለ ተክል ካየው በመልካም ሁኔታ ላይ ስላሉት ተክሎች ምስጋና የማቅረቢያ ጊዜ ነው። የፖስታ ሳጥኔን ስፈትሽ ስለ ፖስታ አገልግሎት ምስጋና የማቅረቢያ ምልክት ነው። የማውቀው ሰው ከታመመ ስለ ጤናዬና ጤናቸው አመሰግናለሁ። ሰዎች ባንክ ደርሰው መምጣታቸውን ካወሩ ወይንም ኤቲኤም ማሽን ላይ ረጅም ሰልፍ ካየው ስለ ገንዘብ የማመሰግንበት ጊዜ ነው። በጠዋት መጋረጃዎቼን ከፍቼ ስመለከት ስለ አዲሱ ቀን ምስጋና የማቀርብበት አጋጣሚ ነው። ማታ መጋረጃዎቼን ስዘጋ ደግሞ ስላሳለፍኩት መልካም ቀን የማመስገኛ ምልክት ነው። ዛሬ ተአምራዊ ምልክቶችን ለመጫወት ማድረግ የሚጠበቅብህ ከዩኒቨርስ የሚሰጡን 7 ምልክቶች ነቅቶ መለየትና ለእያንዳንዱ ምስጋና ማቅረብ ነው። ለምሳሌ የምትፈልገውን ክብደት የያዘ ሰው ስትመለከት ስለምፈልገው ክብደቴ አመሰግናለሁ በል። መቼም ቢሆን ከልክ በላይ ልታመሰግን አትችልም። ስለዚህ ከዚያም በላይ ምስጋናዎችን ልታቀርብ ትችላለህ። እንዲያውም በቀን ውስጥ ያላየሃቸው ምልክቶች ሁሉ ምላሽ ለመስጠት ብትሞክር መልካም ነው። ከምስጋና ተአምራዊ ኃይል ጠቀሜታቸው አንዱ የተሻለ ንቃት ላይ እንድትገኝ ማድረጉ ነው። ንቃትና ዝግጁነት ከፍ ሲል ደግሞ ሕልሞችን በቀላሉ ትስባቸዋለህ። ስለዚህ የዩኒቨርስን ምልክቶች ተከተል። 26ኛው ቀን ስህተቶችን በተአምር ወደ መልካም ዕድል ቀይራቸው። የሚዲያ ባለሙያና የቢዝነስ ሴት የሆነችው ኦፕራ ዊንፍሬይ ቁስሎችን ወደ ጥበብ ቀይራቸው ትላለች። እያንዳንዱ ስህተት ራሱን የቻለ መልካም አጋጣሚ ነው። የዛሬው ልምምድ ይህንኑ የሚያረጋግጥ ነው። ምክንያቱም ከእያንዳንዱ ስህተት ጀርባ ያልተነገሩ መልካም አጋጣሚዎች መኖራቸውን ትገነዘባለህ። ሕፃናት ለመጻፍ ወይንም ብስክሌት መንዳት ሲለማመዱ በርካታ ስህተቶች ሲሰሩ አያስገርመንም። ምክንያቱም ከስህተቶቻቸው እየተማሩ መጨረሻ ላይ ነገሩን አጠናቀው እንደሚያውቁት እንረዳለን። ታዲያ አዋቂዎች ስህተት ሲሰሩ ያን ያህል የሚያስጨንቃቸው ለምንድን ነው? ለሕፃናት የሚሰራው ሕግ ለአንተም ይሰራል። ሁላችንም ስህተት እንሰራለን። ስህተት የማንሰራ ከሆነ ምንም አዲስ ነገር አንማርም። ጎበዝና ጥበበኛ ለመሆንም አይቻለንም። የራሳችንን ምርጫ የማካሄድ ነፃነት ስላለን ስህተት የመስራት ነፃነትም አለን። ስህተቶች መጥፎ ስሜት ሊያመጡ ይችላሉ። ከስህተቶቻችን ካልተማርንባቸው ግን የመጥፎ ስሜቱ ሰለባ የሆንነው በከንቱ ይሆናል። እንዲያውም በመሳሳብ ሕግ መሠረት እስከምንማርበት ድረስ ተመሳሳይ ስህተት እየደጋገምን መስራታችንን እንቀጥላለን። ስህተቶች መጥፎ የሚያሳድሩበት ዋና ምክንያት ስህተቶቻችንን መድገም ስለሌለብንና እንድንማርባቸው ነው። ከስህተቶቻችን ለመማር መጀመሪያ የስህተቶቻችንን ባለቤቶች መሆን አለብን። ብዙ ሰዎች የሚሳሳቱትም እዚህ ላይ ነው። ምክንያቱም ለስህተቶቻቸው ሌላ ኃላፊነት የሚወስድ ሰው ይፈልጋሉ። ከፍጥነት ወሰን በላይ በማሽከርከር ፖሊስ የቅጣት ትኬት ጻፈብህ እንበል። ከተፈቀደው ፍጥነት በላይ በማሽከርከር ኃላፊነት በመውሰድ ፋንታ ፖሊሱ ተደብቆ ሳታየው ስለያዘ በእርሱ ላይ ታማራለህ። ስህተቱ ግን ያንተ ነው። ምክንያቱም
ለመፍጠን የመረጥከው አንተ ነህ። የእኛን ጥፋት በሌሎች ላይ የማላከክ ችግሩ በጥፋታችን የምንቀጣበት ቢሆንም ምንም ሳንማርበት እንቀራለን። እናም ተመሳሳይ ስህተት በድጋሚ እንስባለን። ሰው ነህና ስህተት ትፈጽማለህ። ያ ደግሞ ከሰው ልጆች ተፈጥሮ ውስጥ በጣም አስፈላጊው ነው። ነገር ግን ከስህተት መማር አለብህ። ያለበለዚያ በርካታ አላስፈላጊ ጉዳቶች ይደርሱብሃል። ከስህተት እንዴት ነው የምትማረው? በምስጋና። ነገሮች የቱንም ያህል የተበለሻሹ ቢመስሉ ሁሌም ምስጋና ልታቀርብባቸው የሚገቡ በርካታ ነገሮች አሉ። ስህተትህ ውስጥ የምታመሰግንባቸውን በርካታ ነገሮች ስታገኝ ስህተትን ወደ መታደል ትቀይረዋለህ። ስህተቶች ተጨማሪ ስህተቶችን ነው የሚስቡት። መልካም አጋጣሚዎች ደግሞ ተጨማሪ መልካም ነገሮችን። አንተ የቱን ትመርጣለህ? ዛሬ በሕይወት ውስጥ ስለሰራው አንድ ስህተት አስብ። ትንሽ ወይንም ትልቅ ስህተት ሊሆን ይችላል። ብቻ ስታስበው የሚያስቆጭህን ስህተት ምረጥ። ምናልባት ከጎን ከነበረ ሰው ላይ ተናደ ከዚያ በኋላ ግንኙነታችሁ ላልቶ ይሆናል። ወይንም አንድን ሰው በደፈናው አምነኸው ከድቶ ሊሆን ይችላል። አሊያም አንድን ሰው ከጥቃት ለማዳን ነጭ ውሸት ዋሽተ ሊሆን ይችላል። አንድን ዕቃ ስትገዛ በዋጋ ረከስ ያለውን መርጠህ መጨረሻ ላይ ነገሮችን አዘበራርቆብህ ሊሆንም ይችላል። ትክክለኛውን ውሳኔ የወሰንክ መስሎ እያለ መጨረሻው ሳያምር ቀርቶ ተጠያቂ ሆነህበትም ይሆናል። አንዴ ስህተቱን ከመረጥክ በኋላ ጉዳዩን ወደ መልካም አጋጣሚነት ለመቀየር ምስጋና የሚገባቸውን ነገሮች ፈልግ። የሚከተሉትን ጥያቄዎች ጠይቅ። ከስህተቱ ምን ተምሬያለሁ? ከስህተቱ ያገኟቸው መልካም ነገሮች ምንድናቸው? ከእያንዳንዱ ስህተት በጣም ልናመሰግንበት የሚገባው ወሳኙ ነገር የተማርነው ትምህርት ነው። እናም ስህተቱ ምንም ቢሆን ሕይወትን በመልካምነት የሚቀይሩ ነገሮች ሁሌም አሉበት። ጊዜ ወስደ አስብና ምስጋና ልታቀርብባቸው የሚገቡ 10 ነገሮችን ፈልግ። እያንዳንዱ መልካም ነገር ተአምራዊ ጉልበት አለው። ዝርዝሩን ማስታወሻ ላይ ወይንም በኮምፒውተር አስፍረው። ለምሳሌ የትራፊክ ደንብ ተላልፈ ቅጣት ተጣለብህ እንበል። አንደኛ፣ ትራፊክ ፖሊሱ አደጋ እንዳይደርስብኝ ስለጠበቀኝ አመሰግናለሁ። ሁለተኛ፣ እውነቱን ለመናገር የምነዳው ትኩረቴን ሌሎች ነገሮች ላይ አድርጌ ስለነበረ ፖሊሱ ትኩረቴን ወደ መንገዱ ስለመለሰው አመሰግነዋለሁ። ሶስተኛ፣ ጎማዬ ለመቀየር የደረሰ ሆኖ ሳለ በዚያ ፍጥነት ማሽከርከሬ ጅልነት ነበረ። ለዚህም ፖሊሱን በጣም አመሰግነዋለሁ። አራተኛ፣ ፖሊሱ ላደረሰኝ የማንቂያ ደውል አመሰግናለሁ። ምክንያቱም ለወደፊቱ ፍጥነቴን እየተቆጣጠርኩና በጥንቃቄ እንዳሽከረክር ያግዘኛል። አምስተኛ፣ ራሴን ለአደጋ ሳላጋልጥና ፖሊስ ሳያየኝ ከፍጥነት በላይ መንዳት እችላለሁ ብዬ ማሰቤ ስህተት መሆኑንና ራሴንም ሆነ ሌሎችን ለአደጋ በሚያጋልጥ ሁኔታ ውስጥ እንደነበርኩ ስላስታወሰኝ ፖሊሱን አመሰግነዋለሁ። ስድስተኛ፣ የእኔን ቤተሰብ አደጋ ላይ በሚጥል ሁኔታ ሌላ ሰው ከፍጥነት በላይ ሲያሽከረክር ብመለከት ፖሊስ እንዲያስቆመው ፍላጎቴ ነው። ለዚህም ፖሊሱን አመሰግነዋለሁ። ሰባተኛ፣ በጎዳና ላይ ያሉ ሰዎች ሁሉ ከአደጋ ነፃ እንዲሆኑ ፖሊሶች እየሰሩት ላለው ሥራ አመሰግናቸዋለሁ። ስምንተኛ፣ በየቀኑ ልብ የሚሰብሩ አጋጣሚዎችን እያዩ ዘወትር የኔን ሕይወት ለመታደግ ስለሚሰሩ ትራፊክ ፖሊሶችን አመሰግናለሁ። ዘጠነኛ፣ በሰላም ወደ ቤቴ ተመልሼ ከቤተሰቤ ጋር እንድቀላቀል ስላደረገኝ ትራፊክ ፖሊሱን አመሰግናለሁ። አስረኛ፣ በዚያ ፍጥነት ሳሽከረክር ሊያስቆሙኝ ከሚችሉ ክስተቶች መካከል በፖሊስ መቆሜ ከአደጋ የጸዳው በመሆኑ በሕይወቴ ታላቅ ነገር ስለተደረገልኝ አመሰግናለሁ። በተቻለህ መጠን በሕይወት ውስጥ የሠራሃቸውና እስካሁን የሚያስቆጩን ክስተቶች ሁሉ እየወሰድክ
ልምምዱን ብትሰራው እመርጣለሁ። አስብበት። ከአንድ ስህተት በርካታ መልካም ነገሮች ማውጣት ትችላለህ። እንዲህ አይነቱን መታደል ሌላ ከየት ልታገኘው ትችላለህ? 27ኛው ቀን ተአምራዊው መስታወት። ባለቅኔና አርቲስት የሆነው ካሊል ጂብራን ነገሮችን የምናያቸው እንደ ስሜታችን ነው። በነገሮች ላይ የምናየው ተአምርና ውበት በውስጣችን ያለ ነው ይለናል። የቀሪውን ዘመንህን የውጭውን ዓለም ለማሸነፍና ለማስተካከል በመሞከር ችግሮችን በየተራ ለመቅረፍ በማሰብ በነገሮችና ሰዎች ላይ በማጉረምረምም ለማሳለፍ ልትመርጥና ሕልሞችህን ግን ሳታሳካ ሕይወትህን ልትገፋ ትችላለህ። ምስጋናን ሕይወት መንገድ ስታደርግ ግን ሁሉም ነገር በተአምር ይለወጣል። ሕይወት የሚለወጠው አንተ ስለምትለወጥ ነው። እናም የምትስበውም ሁሉ ይለወጣል። በጋንዲ ቃላትና በማይክል ጃክሰን ማን ኢን ዘ ሚረር ዘፈን ውስጥ ከምንጊዜም ምርጥ ምክሮች የሚመደብ መልእክት ይገኛል። መስታወት ውስጥ ያለውን ሰው ቀይረውና ዓለምህ ይለወጣል። እስካሁን ያሉትን 26 ተአምራዊ ልምምዶች ተከታትለ ሰርተ ከሆነ ተለውጠሃል። ምንም እንኳን በሕይወት ውስጥ የመጣውን ለውጥ ለመረዳት ከባድ ቢሆንብህም ለውጡን በደስታ መጠን በአጋጣሚዎችና በዙሪያ በተከሰቱ ተአምራዊ ለውጦች አስተውለዋል። የምስጋናን ተአምራዊ ኃይል ለቤተሰቦች፣ ጓደኞች፣ ለሥራ፣ ገንዘብ፣ ጤና፣ ለሕልሞች እንዲሁም በጎዳና ላይ ላገኛቸው ሰዎች ሁሉ ተጠቅመህበታል። ከሁሉም በላይ ያንተ ምስጋና የሚያስፈልገው ግን አንተ ነህ። መስታወት ውስጥ ለምታየው ሰው ምስጋና ስታቀርብ ያለመርካት ስሜት፣ መረበሽ፣ መከፋትም ሆነ ብቁ አይደለም የሚለው ስሜት ይጠፋሉ። ከእነርሱም ጋር በሕይወት ውስጥ የሚያጋጥሙ አስከፊ፣ ረባሽም ሆነ እርካታን የሚነሱ ክስተቶች በተአምር ተጠራርገው ይጠፋሉ። ከምንም ነገር በላይ ከሕይወት ውስጥ ከፍተኛውን ችግር የሚያደርሱት አሉታዊ ስሜቶችህ ናቸው። ምክንያቱም ከሁሉም ስሜቶች የበለጠ ጉልበት አላቸው። እነዚያን አሉታዊ ስሜቶች ይዘ የትም ብትሄድ፣ ምንም ብትሰራ የነካውን ነገር ሁሉ እያበላሹ እንደ ማግኔት መከፋትን፣ ረብሻንና እርካታ ማጣት ሲስቡብህ ይኖራሉ። ስለ አንተነትህ ስታመሰግን የምትስባቸው አጋጣሚዎች ሁሉ ስለ ማንነትህ እንድታመሰግን የሚያደርጉ ይሆናሉ። ብልጽግናን ወደ ሕይወትህ ለማምጣት በመልካም ስሜቶች መበልጸግ አለብህ። ለራስህ የምትሰጠው ምስጋና ያበለጽግሃል። ለራሳቸው ምስጋና የሚሰጡ ተጨማሪ ይሰጣቸዋል፣ ይትረፈረፍላቸዋልም። ለራሳቸው ምስጋናን ከማይሰጡት ደግሞ ከነበራቸውም ይወሰድባቸዋል። የተአምራዊ መስታወት ልምምድን ለመስራት አሁኑኑ ወደ መስታወቱ ሂድ። መስታወቱ ውስጥ ወዳለው ሰው እየተመለከትክ በሙሉ ልብ አመሰግናለሁ በል። ከዚህ በፊት ካቀረብከው ምስጋና ሁሉ በላቀ ስሜት አድርገው። ሆነ ስለመገኘት አመሰግናለሁ በል። ስለሆንከው ሁሉ አመሰግናለሁ በል። አሁን ባለህበት ሁኔታ ደስ ተሰኝና አመስግን። ቢያንስ ለሌሎች ሰዎችና ሁኔታዎች አመሰግናለሁ ባልክበት ደረጃ ራስህን አመስግን። ዛሬ የተቻለን ያህል መስታወት ውስጥ ያለውን ውብ ሰው እየተመለከትክ አመሰግናለሁ በል። የምስጋና ቃሉን ጮክ ብለህ ማለት በማትችልበት አካባቢ ውስጥ ከሆንክ በአእምሮ ልትለው ትችላለህ። ደፋር ከሆንክ ደግሞ ተአምራዊውን መስታወት እየተመለከትክ ስለ ራስህ ምስጋና የምታቀርብባቸውን 3 ነገሮች ጮክ ብለህ ተናገር። ምናልባት ወደፊት ለራስህ ያለ አክብሮት ቢቀንስ ከማንምና ምንም በላይ ያንተ ምስጋና የሚፈልገው መስታወት ውስጥ ያለው ሰው መሆኑን ተገንዘብ። አመስጋኝ ስትሆን ስህተት ስትሰራ ራስህን አትወቅስም። አመስጋኝ ስትሆን እንከን በተገኘበት ጊዜ ሁሉ ራስህን አትተችም። ስለ ማንነትህ ስታመሰግን ደስተኛ ትሆናለህ። ደስተኛ ሰዎችን፣ ደስተኛ አጋጣሚዎችን እና
ተአምራዊ ክስተቶችንም እንደ ማግኔት ትስባቸዋለህ። በሄድክበትና በምትሰራው ሥራ ሁሉ ይከተሉሃል። ተአምሩን መስታወት ውስጥ ባለው ሰው ላይ ስትመለከት ያንተ ዓለም ይቀየራል። 28ኛው ቀን ተአምሩን አስታውስ። ጸሐፊና ሙዚቀኛ የሆነው ቻርልስ። ተአምር ይኸው ነው፣ አሁንም በዚህ በዙሪያችን ሁሉ እንዳለና ተሰውሮብህ እንደሚቆይ ማወቅ አለብህ ይለናል። እያንዳንዱ ቀን ልዩ ነው። ሌላኛውን ቀን የሚመስል ቀን የለም። በየቀኑ የሚከሰቱት መልካም ነገሮች ለዘላለም የተለያዩና የሚለዋወጡ በመሆናቸው ትላንት የተከሰቱትን መልካም ነገሮች በመቁጠር ተአምሩን ስታስታውስ የቱንም ያህል ደጋግመህ ብትሰራው ውጤቱ የተለያየ ነው። በዚህ ምክንያት ነው ተአምሩን ማስታወስ በሕይወትህ ውስጥ በቀጣይነት ልትተገብረው የምትችለው ልምምድ የሚሆነው። ዛሬም ሆነ ወደፊት ምንም አይነት ምኞት ቢኖርብህ ይህ ልምምድ በሕይወትህ ሙሉ በጣም ወሳኝ መሳሪያ ሆኖ የሚቀጥል ነው። የትላንትን መልካም ነገሮች ለማስታወስ ቀላሉ መንገድ ጠዋት ከመኝታ ከተነሳህበት ጊዜ ጀምረህ ቀኑን በአእምሮ እየበረበርክ ጠዋት፣ ከሰዓትና በኋላ ምሽት የተከሰቱ ዋና ዋና አጋጣሚዎችን በማስታወስ እስከተኛበት ጊዜ የነበረውን ሁኔታ መዳሰስ ነው። የትላንት መልካም ነገሮችን ስታስታውስ በቀላሉ መሆን አለበት። ወደ አእምሮ በቶሎ ብቅ ብቅ የሚሉ መልካም ነገሮች ይኖራሉና ይህንን ልምምድ የሚከተለውን ጥያቄ በማቅረብ መጀመር ትችላለህ። ትላንት የተከሰቱ መልካም ነገሮች የትኞቹ ናቸው? ጥያቄ በጠየቅ ጊዜ ሁሉ አእምሮ መልሱን ይፈልጋል። የሰማው መልካም ዜና ነበረ? የተሳካልህም ህልም ነበረ? ያልጠበቅከውን ገንዘብ በተአምር አግኝተሃል? ጥሩ ነገር ያደረገልህ ሰው አለ? አስደሳች የስልክ ጥሪ ወይንም የኢሜል መልእክት ደርሷል? አድናቆቱን የገለጸልህ ሰውስ አለ? ሰዎች ችግርህን እንድትፈታ አግዘውሃል? ሰው ረድተሃል? የጨረስከው ወይንም የጀመርከው አስደሳች ፕሮጀክት አለ? የምትወደውን ምግብ ተመግበሃል? ያስደሰተህን ፊልም አይተሃል? ስጦታስ ተቀብለሃል? አነቃቂ ስብሰባ ተሳትፈሃል? ከምትፈልገው ሰው ጋር ጥሩ ጊዜስ አሳልፈሃል? ወይንስ መስራት ስለምትፈልገው ነገር እቅድ አውጥተሃል? ተአምሩን እያስታወስክ የትላንትን መልካም ነገሮች ኮምፒውተር ላይ ወይንም በማስታወሻ አስፍር። የእርካታ ስሜት እስኪሰማ ድረስ የትላንትን መልካም ነገሮች ፈትሸ አግኝ። ትንሽ ወይንም ትልቅ ሊሆኑ ይችላሉ። ጉዳዩ የመጠን ጥያቄ ሳይሆን በርካታ መልካም ነገሮችን የማግኘትና ጥልቅ የምስጋና ስሜት የማስተናገድ ነው። እያንዳንዱ መልካም ነገር አግኝተ ስታሰፍር አመሰግናለሁ በል። ከዛሬ በኋላ ይህንን ልምምድ ስትሰራው አንዳንድ ቀናትን መልካም ነገሮች የመፈለጊያ፣ ሌሎችን ደግሞ መልካም ነገሮችን እያስታወስክ የማመስገኛ ልታደርጋቸው ትችላለህ። ዝርዝር የምታመሰግንባቸውን ነገሮች ዝርዝር ብቻ የያዘ ወይንም የምታመሰግንበትንም ምክንያት የጨመረ ሊሆን ይችላል። ከትላንት ማግኘት ያለብህ የተቀመጠ ይህንን ያህል የሚባል ቁጥር የለም። ምክንያቱም እያንዳንዱ ቀን ልዩ ነው። ላረጋግጥልህ የምወደው ነገር ቢኖር እያንዳንዱ ቀን በመልካም ነገሮች የተሞላ በመሆኑና ዓይንህን ገልጠ እውነቱን ማየት ስትጀምር ልብም ለተአምራት ክፍት ሆኖ ሕይወትህ አስደናቂ የበለጸገ እንደሚሆን ነው። ምስጋና ያለው ተጨማሪ ይሰጠዋል፣ ሕይወቱም ሙሉ ይሆናል። ከማያመሰግኑት ግን የነበራቸውም ይወሰድባቸዋል። ተአምሩን አስታውስ፣ የተፈጠረው ላንተ ነው። ተአምራዊው የወደፊት ሕይወትህ። የሕይወትህ አናጺ አንተ ነህ። ምስጋና ደግሞ አስደናቂ ሕይወት እንድትገነባ የሚያስችል ተአምራዊ መሳሪያ ነው። በተአምራዊ ልምምዶቹ አማካይነት አሁን መሰረቱን ጥለሃል። በምስጋና መሳሪያነት ደግሞ
ተጨማሪ የሕይወት ወለሎችን እየጨመርክ ትሄዳለህ። ሕይወትህ ከዋክብትን መንካት እስክትችል ድረስ እያደገ ይሄዳል። ምስጋናን በመጠቀም ለምትደርስበት ከፍታም ሆነ ለሚፈጸሙልህ ተአምራት ገደብ የለብህም። በሰማይ እንዳሉት ከዋክብት የትየለሌ ነው። ፕሮፌሰር ስነ መለኮታዊና ባለቅኔው ዮሐንስ ስለ ምስጋና መናገር አስደሳች ነው፣ ማመስገን ድንቅ ነው፣ ምስጋናን መኖር ግን ገነትን እንደ መንካት ነው ይለናል። ከዚህ ወደፊት ለመንቀሳቀስ የሚበጀው መንገድ የገነባውን የምስጋና መሠረት መጠበቅና ቀስ በቀስ የስሜትህን ጥልቀት በመጨመር እየገነባኸው መሄድ ነው። ምስጋናን ስትደጋግመው ስሜትህ እያደገ ይሄዳል። የምስጋና ስሜትህ ጥልቅ ሲሆን ደግሞ ልትሰጠው የሚገባህ ጊዜ ያንሳል። ለአተገባበር እንዲረዳ በሳምንት ለ3 ቀናት ተአምሩን ማስታወስ ወይንም ከሌሎች ከመረጥካቸው 2 ልምምዶች ጋር አጣምሮ መፈጸምን ያለውን መሠረት አጽንቶ የሕይወትን ተአምር አስቀጥሎ እያሳደገው ይሄዳል። ለምሳሌ በአንደኛው ቀን ተአምሩን ማስታወስ፣ በሁለተኛው ቀን ተአምራዊ ግንኙነቶችን፣ በሦስተኛው ቀን ደግሞ ተአምራዊ ገንዘብ ልምምዶችን ልትሰራ ትችላለህ። ልምምዶቹን በሳምንት ለ4 ቀናት መስራት መሠረቱን አጽንቶ ተአምሩን በእጅጉ ያፋጥነዋል። በሳምንት ለ5 ቀናት ተአምሩን ማስታወስን ከሌሎች 4 ልምምዶች ጋር አጣምሮ መስራት ደስታን ባልተጠበቀ ሁኔታ ከማሳደጉም በተጨማሪ በሁሉም የሕይወት ዘርፍ ተአምራትን ያበዛልሃል። ለ6 ወይንም 7 ቀናት በሳምንት ተአምሩን ማስታወስን ከሌሎች ተአምራዊ ልምምዶች ጋር መተግበር ሁሉንም ነገር ወደ ወርቅ መቀየር እንደሚችለው እውነተኛ አልኬሚስት ያደርግሃል። አማራጭ የተአምራዊ ልምምዶች መንገዶች። የሕይወት አስፈላጊ ክፍሎች ደስታ፣ ጤና፣ ግንኙነቶች፣ ሥራ፣ ገንዘብም ሆነ ሌሎች ቁሳዊ ፍላጎቶች ላይ የሚሆንልህ ተአምር ቀጣይነት እንዲኖረው እያንዳንዱን ልምምድ በሳምንት 1 ጊዜ ልትሰራው ትችላለህ። ነገር ግን አንደኛው የሕይወት ዘርፍ ተለይቶ ተአምራዊ ለውጡ ከፍ እንዲል የምትፈልግ ከሆነ በሳምንት ውስጥ ደጋግመህ መተግበር ይኖርብሃል። ለምሳሌ ጤነኝነት የማይሰማ ከሆነ የጤናን ተአምራዊ ልምምድ በየቀኑ ቢቻልም በቀን ለብዙ ጊዜ መተግበር አለብህ። የሚከተሉት ዝርዝሮች በተገለጸው ዘርፍ ፈጣን ለውጥ ማምጣት እንድትችል ታስበው የተዘጋጁለት ጥምረቶች ናቸው። እያንዳንዱን ጥምረት በሳምንት 1 እየሰራ ቢያንስ ለ3 ሳምንታት ተግብረው። ግንኙነቶች፣ ተአምራዊ ግንኙነቶች፣ ተአምራዊ አቧራ፣ በተአምር ግንኙነቶችን ጠግናቸው። ተአምራዊ በትር፣ ይህ ልምምድ ለምታውቃቸው ሰዎች ከፎቶ ጋር ለማታውቃቸው ደግሞ ያለ ፎቶ ሊሰራ ይችላል። ተአምራዊ መስታወት፣ ጤና፣ ተአምራዊ ጤና፣ ተአምራዊ አቧራ፣ የጤና ተአምራት፣ የምትተነፍሰው ተአምራዊ አየር፣ ተአምራዊ በትር፣ ተአምሩን አስታውስ። ገንዘብ፣ ተአምራዊ ገንዘብ፣ የገንዘብ ማግኔት። ይህንን ልምምድ ካሁን በፊት ካልሰራው ቢያንስ ለ1 ጊዜ 4ቱንም ደረጃዎች መፈጸምን እርግጠኛ ሁን። እየደገምከው ከሆነ ግን ወደ ደረጃ 4 መሄድ ትችላለህ። ተአምራዊ ቼክ፣ ተአምራዊ በትር፣ ተአምራዊ መስታወት፣ ተአምሩን አስታውስ። ሥራ፣ ሥራን እንደ ተአምር፣ ተአምራዊ አቧራ፣ ተአምራዊ በትር፣ ተአምራዊ መስታወት፣ ተአምሩን ማስታወስ። ምኞቶች፣ ተአምራዊ አቧራ፣ ምኞቶችን በሙሉ እውን አድርጋቸው። ይህንን ልምምድ ካሁን በፊት ካልሰራው ሁሉንም ደረጃዎች ተግበር። እየደገምከው ከሆነ ግን በቀጥታ ወደ ደረጃ 3 ማምራት ትችላለህ። ዓይንህ እያየ፣ ተአምራዊ በትር፣ ተአምራዊ መስታወት፣ ተአምሩን አስታውስ። ተአምራዊ ድንጋይ፣ ተአምራዊ ድንጋይ ልምምድን የዕለት ተዕለት ሕይወት አካል ለማድረግ ድንጋዩን ከአልጋ አጠገብ በማቆየት ሁሌም ከመተኛት በፊት በዕለቱ ስለተደረገለ ምርጡ ነገር ማመስገንን መቀጠል ትችላለህ።
ድንጋዩን ኪስ ውስጥ ይዘ በመዞር ድንጋዩን በእጅ በነካው ጊዜ ሁሉ በምታመሰግንበት ነገር ለማስታወስ እንዲረዳ ማድረግም ያንተ ምርጫ ነው። ከድንጋይ የተለየ ሌላ አማራጭ ካለ ወይንም ከምትከተለው ሃይማኖት ጋር በተያያዘ የሃይማኖት ትምህርታዊ የሆኑ መጽሐፍቶች ካሉ እነርሱን በድንጋዩ ተክተ ከአልጋ አጠገብ ማስቀመጥ ወይንም በኪሴ ይዘ እየዞርክ በእጅ እየነካካው መልሰ መላልሰ እያነበብክ ተአምሩን ለማስታወስ እንዲረዳ ማድረግ ትችላለህ። ተአምራዊ አቧራ። ተአምራዊ አቧራ ልምምድንም የዕለት ተዕለት ሕይወት አካል ማድረግ ትችላለህ። ተአምራዊውን አቧራ በሚያገለግሉ ሰዎች ላይ ከመርጨት ባለፈ ልምምዱን ልትጠቀምባቸው የምትችላቸው ሌሎች መንገዶችም አሉ። ተአምራዊውን አቧራ በማንምና በምንም ላይ ሁሉ ልትረጨው ትችላለህ። አለቃ ከተነጫነጨ በሚስጥር አቧራውን ልትረጨው ትችላለህ። የቤተሰብ አባል ወይንም ሌላ የምታውቀው ሰው አመሉ ከተቀየረ ተአምራዊውን አቧራ እርጨው። በደረስክበት ቦታ ሁሉ በሕፃናት ላይ፣ በተክሎች፣ ምግብና መጠጦች፣ ኮምፒውተር፣ ቦርሳ፣ መኪና፣ ስልክ ወይንም ማንኛውም ሌላ ተአምር ልትጨምርበት በምትሻው ነገር ላይ ሁሉ ተአምራዊውን አቧራ መርጨት ካሰኘ አድርገው። የተአምራዊ አቧራ ተአምራዊ አጠቃቀም ሊገደብ የሚችለው በአንተ አመለካከት ብቻ ነው። ማስታወሻ። ተአምራዊ አቧራ መርጨት ማለት እጅን ልክ አቧራ እንደሚረጭ አድርገህ እያወናጨፍክ በዚያ ሰው ላይ ወይንም በዚያ ቁስ ላይ ወይንም አንተ እንዲስተካከል በምትፈልገው ነገር ላይ ምልክት ማሳየት ወይንም ቃል ማውጣት እንደማለት ነው። ተአምሩ መቼም አያልቅም። ሮሆንዳ ባይርን። ምስጋናን በሕይወቴ ውስጥ በየቀኑ እተገብረዋለሁ። አሁን በርካታ ቀናትን፣ ዓመታትን ያለ ምስጋና እንዴት እንደኖርኳቸው ለማሰብ እቸገራለሁ። ምስጋና የስብዕናዬ አካል ሆኗል። የሕዋሳቶቼ አካል፣ የኢንቁ አእምሮዬ ደግሞ የአሰራር ደንብ ሆኗል። ነገር ግን ሕይወት ግራ አጋብታን በሂደት የምስጋናን ልምምድ ካቋረጥነው ተአምሩ ይተናል። በሕይወቴ ውስጥ የሚፈጸሙ ተአምራትን የምጠቀምባቸው ምስጋናን በበቂ ሁኔታ እየተጠቀምኩበት ስለመሆኑ እንደማመሳከሪያ ነው። ሕይወቴን ነቅቼ በመከታተል ደስታ ያነሰ ሲመስለኝ የምስጋናዬን መጠን ከፍ አድርጓለሁ። በአንዱ የሕይወቴ ዘርፍ ችግሮች መታየት ከጀመሩ በዚያ ዘርፍ ያለውን ተአምራዊ ልምምድ መጠን አሳድገዋለሁ። በውሸት ማስመሰያዎች ከእንግዲህ አልደለልም። ከዚያ ይልቅ መልካሙ ነገር በዚያ መኖሩን ስለማውቅ እርሱ እንዲከሰት ለእያንዳንዱ ክስተት ምስጋናዬን አቀርባለሁ። የሚዲያና የቢዝነስ ሴት የሆነችው ኦፕራ ዊንፍሬይ የጀመርኩት ስለ ትንሽ ነገሮች በማመስገን ነው። ምስጋናዬን ስጨምር ብልጽግናዬም ጨመረ። ምክንያቱም ትኩረት የምንሰጥበት ነገር ይስፋፋል። እናም በሕይወታችን በመልካሙ ነገር ላይ ትኩረት ስናደርግ የበለጠ መልካም ነገር እንፈጥራለን። አጋጣሚዎች፣ ግንኙነቶች እንዲሁም ገንዘብ ወደ እኔ መፍሰስ እየቀጠሉት በየትኛውም ሁኔታ ውስጥ ሆኜ ማመስገንን ስለተማርኩ ነው ትለናለች። በምስጋና አማካይነት የማይዛነፈውን የዩኒቨርስ ሕግ በመጠቀም ላይ ነህ። ከዩኒቨርስ አንተ እንድትጠቀምበትና ሕይወትን እንድታሻሽልበት የተሰጠ ልዩ ስጦታ ነው። ዩኒቨርስና አንተ በምስጋና አማካይነት ሕይወትን በምትፈልገው ነገር ሁሉ የምታጥለቀልቅበት ደረጃ አለ። እዚህ ደረጃ ላይ የሚያደርስ መንገድ ከዩኒቨርስ ወይንም አምላክ ልትለው ትችላለህ። ከእርሱ ጋር በሚኖርህ ግንኙነት ነው። ዩኒቨርስ ካንተ ተነጥሎ የሚገኝ ነገር እንደሆነ በማሰብ ስትፈልገው ቀና ብለህ ወደ ሰማይ ተመልከት። ዩኒቨርስ ካንተ በላይ መሆኑ እርግጥ ቢሆንም ከታችም ከጎንህም ከእያንዳንዱ ነገርና ሰው ጋርም መኖሩ የታመነ ነው። ዩኒቨርስ በአንተም ውስጥ አለ። አንተ የአንድ ሃይማኖት ተከታይ ወይንም አባል ከሆንክ የምታመልከው አምላክ ወይንም ፈጣሪ ባንተ ውስጥ አለ።
ካንተ አጠገብ፣ ከታችም፣ ከጎንም በእያንዳንዱ እንቅስቃሴ ውስጥ አለ ማለት ነው። የኤመራልድ ታብሌት መስራች ከላይኛው እንደ ታችኛው የታችኛውም እንደ ላይኛው ነው። በዚህ ዕውቀት ብቻ ተአምራትን ማድረግ ይቻልሃል። የዩኒቨርስ በውስጥ መሆኑን ስትረዳ በአፈጣጠሩም አንተ የበለጠ ሕይወት፣ ጤና፣ ፍቅር፣ ውበት እንዲሁም የምትፈልገውን ነገር ሁሉ እንድታገኝ የሚፈልግ መሆኑ ሲገባ ለዩኒቨርስ ስለሰጠ ነገር ሁሉ እውነተኛ የምስጋና ስሜት ይኖርሃል። ከዩኒቨርስ ጋርም ጥብቅ ግንኙነት ትመሰርታለህ። ልብህንና አእምሮን ለምስጋና ምዕታት ወለል አድርገህ በመክፈትህ ከአንተ ጋር ግንኙነት ያላቸውን ሰዎች ሕይወትም ትለውጣለህ። የዩኒቨርስ ጓደኛ ትሆናለህ። ለምድር የሚሆኑ በርካታ በረከቶች በአንተ በኩል ያልፋሉ። ከዩኒቨርስ ጋር በጣም ስትቀራረብ ዩኒቨርስ በውስጥ መኖሩ ሲሰማ ዓለም ያንተ ትሆናለች። መሆን ማግኘትም ሆነ ማድረግ የማትችለው አንዳችም ነገር አይኖርም። መልሱ ምስጋና ነው። ምስጋና ለተበላሹ ግንኙነቶች፣ ለገንዘብና የጤና እጦት ብሎም ለደስታ ማጣት ፈውስ ነው። ምስጋና ፍርሃትን፣ ጭንቀትንና ድብርትን አስወግዶ ደስታን፣ ትዕግስትን፣ ጉጉትን፣ መረዳትን እና ሰላምን ያመጣል። ምስጋና ለችግሮች መፍትሄ ያስገኛል። ሕልሞችህንም የምታሳካባቸውን አጋጣሚዎች ይፈጥራል። ከእያንዳንዱ ስኬት አዲስ ግኝትና ፈጠራ ጀርባ ምስጋና አለ። ኒውተንና አንስታይንም ይህንኑ አረጋግጠዋል። እያንዳንዱ ሳይንቲስት የእነሱን ፈለግ ቢከተል ዓለም በአዳዲስ አይነት ብልጽግናዎች ትጥለቀለቅ ነበረ። አሁን ያሉ ገደቦች ተሰባብረው በቴክኖሎጂ፣ ፊዚክስ፣ ሕክምና፣ ስነ ልቦና፣ ስነ ከዋክብት በሁሉም የሳይንስ ዘርፎች ሕይወት ቀያሪ ግኝቶች ይበዙልን ነበረ። ምስጋና በሁሉም ትምህርት ቤቶች የሚሰጥ ትምህርት ቢሆን ኖሮ ስልጣኔያችንን ወደፊት የሚያስፈነጥሩ፣ ጦርነቶችን የሚያስቆሙና ለዓለም ሰላምን የሚያመጡ ልጆችና የልጅ ልጆች ይኖሩን ነበረ። ወደፊት ዓለማችንን የሚመሯት አገራት ምስጋናን አብዝተው የሚሰጡ ሕዝቦች ያላቸው ይሆናሉ። የሕዝቦች ምስጋና አገራቸውን ከፍ እንድትልና ሀብታም እንድትሆን ያደርጋል። ሕመምና በሽታዎችን ይቀንሳል። ንግድና ምርታማነትን ያሳድጋል። ሀገሪቱንም በሰላም ይሞላታል። ድህነት ይጠፋል። የሚራብ ሰውም አይኖርም። ምክንያቱም አመስጋኝ ሀገር እንዲህ አይነቱን ነገር አትፈቅድም። ብዙ ሰዎች የምስጋናን ኃይል እየተገነዘቡ በመጡ ቁጥር በፍጥነት ዓለምን አጥለቅልቆ የምስጋና አብዮት ያስነሳል። ምስጋናን ይዘው ዙር። የትም ስትሄድ ምስጋናን ይዘው ሂድ። ሕልሞችን ሁሉ እውን ማድረግ እንድትችል ሥራዎችንና ሕይወት አጋጣሚዎችን ሁሉ በምስጋና ተአምር ሙላቸው። ወደፊት በሕይወትህ ከቁጥጥር ውጪ የሚመስል አስቸጋሪ ፈተና ሲገጥምህ በጭንቀትና ፍርሃት ፋንታ ወደ ምስጋና ተአምር ተመለስና በሕይወትህ ስላሉ ነገሮች፣ ሌሎች ነገሮች ሁሉ አመስግን። በሕይወትህ ስላሉት መልካም ነገሮች ስታመሰግን በአስቸጋሪ ሁኔታ ዙሪያ ያሉ አጋጣሚዎች ሁሉ ምትሃታዊ ለውጥ ያመጣሉ። ቁርአን መንገዱን አሳይተነዋል። ለሰው ማመስገንም አለማመስገንም የራሱ ፍቃድ ነው ይለናል። አልኢንሳን 76:3 ላይ ተአምራዊውን ቃል አመሰግናለሁ በል። ጮክ ብለህ ጣሪያ ላይ ወጥተህ ለራስህ በሹክሹክታ በአእምሮ ውስጥ ባለው ወይንም በልብህ ይሰማ። ወደፊት የትም ስትሄድ የምስጋናን ተአምራዊ ኃይል ይዘህ ሂድ። በብልጽግናና በደስታ የተሞላ ሕይወት የምትፈልግ ከሆነ መልሱ ያለው በከንፈሮችህና በልብህ ውስጥ ነው። ዝግጁ ሆኖ ተአምር እንድትሠራ እየጠበቀ ነው። ምስጢሩ ለዘመናት ሲደበቅ፣ ሲጠፋ፣ ሲሰረቅ፣ በረብጣ ገንዘብ ሲገዛ የኖረ ነው። ምስጢሩን ያውቁ ከነበሩት ታላላቅ ሰዎች ፕሌቶ፣ ጋሊሊዮ፣ ዳቪንቺ፣ ቤትሆቨን፣ ኤዲሰን እና አነስታይን ጥቂቶቹ ናቸው። ምስጢሩ መጽሐፍ
የሚገልጠው እንዴት መላ ሕይወትህን መቀየር እንደምትችል ነው። ማንኛውንም ደካማ ጎንም ሆነ ጥቃት ወደ ጉልበት፣ ኃይል፣ ጤናና ደስታ መቀየር ትችላለህ። ሁሉም ይቻላል። የማይቻል አንዳችም ነገር የለም። ገደቦች የሉም። በሚስጥሩ ስትጠቀም ማለም የምትችለው ነገር ሁሉ ያንተ ይሆናል። ቦብ ፕሮክተር ፈላስፋ፣ ደራሲና የስኬት አሰልጣኝ ሚስጥሩ የምትፈልጉትን ሁሉ ይሰጣችኋል፣ ደስታ፣ ጤናና ሀብትን ይለናል። ዶክተር ጄ ቪታሌ ሜታፊዚሻን፣ የማርኬቲንግ ባለሙያና ደራሲ የምትፈልገውን ማንኛውንም ነገር ማግኘት ማድረግም ሆነ መሆን ትችላለህ ይለናል። ጆን አሳራፍ ሥራ ፈጣሪና ገንዘብ የማግኘት ልሂቅ የመረጥነውን ነገር ሁሉ ማግኘት እንችላለን፣ የትልቅነቱ መጠን አያስጨንቀንም ይለናል። በምን አይነት ቤት ውስጥ ነው መኖር የምትፈልገው? ሚሊዮነር መሆን ትፈልጋለህ? ምን አይነት ንግድ እንዲኖርህ ትሻለህ? የበለጠ ስኬታማ ለመሆን ታልማለህ? በትክክል የምትፈልገውስ ምንድነው? ዶክተር ጆን ዴማርቲኒ ፈላስፋ፣ ፈዋሽና ራስን የመለወጥ ልቅ ይህ የሕይወት ታላቁ ሚስጥር ነው ይለናል። ዶክተር ዴኒስ ዌትሌይ የሥነ ልቦና ባለሙያና በአእምሮ አቅም አሰልጣኝ ባለፉት ዘመናት የነበሩ መሪዎች ሚስጥሩን ለመደበቅ እንጂ ለማካፈል አይፈልጉም ነበረ። ሕዝቡ ሚስጥሩን እንዳያውቅ አደረጉት። ሰዎች ወደ ሥራ ይሄዳሉ፣ ሥራቸውን ይሠራሉ፣ ወደ ቤታቸው ይመለሳሉ። ሚስጥሩ በጥቂቶች ዘንድ ብቻ ስለተደበቀ ሌሎቹ ጉልበት አልባ የኑሮ መዘውር ውስጥ ይሽከረከሩ ነበረ ይለናል። በሰው ልጅ ታሪክ ሚስጥሩን የደበቁ በርካቶች ነበሩ። ሚስጥሩን ባገኟቸው መንገዶች ሁሉ ያስፋፉም ብዙ ነበሩ። ማይክል በርናንድ ቤክዊዝ ባለራዕይና የአባፔ ዓለም አቀፋዊ መንፈሳዊ ማዕከል መስራች በሰዎች ሕይወት ውስጥ በርካታ ተአምራት ሲፈጸሙ አይቻለሁ። የገንዘብ ተአምራት፣ የአካላዊ ፈውስ ተአምራት፣ የአእምሮ ፈውስ፣ ግንኙነቶች ሲጠገኑ እንዲሁ ይለናል። ጃክ ካንፊልድ ደራሲ፣ አስተማሪ፣ የሕይወት አሰልጣኝና አነቃቂ ንግግሮችን አቅራቢ ይህ ሁሉ የተከሰተው ሚስጥሩን እንዴት እንደምትጠቀምበት በማወቄ ነው ይለናል። ቦብ ፕሮክተር ምናልባትም አሁን ይህ ሚስጥር ምንድነው እያልክ በመጠየቅ ላይ ነህ። በተረዳውበት መንገድ እነግርሃለሁ። ሁላችንም የምንሰራው ከአንድ የትየለሌ ከሆነ ኃይል ጋር ነው። ሁላችንም ራሳችንን የምንመራው በአንድ አይነት ሕጎች ነው። የዩኒቨርስ ተፈጥሯዊ ሕጎች እንከን የለሽ ከመሆናቸው የተነሳ መንኮራኩሮችን ለመስራት ሰዎችን ወደ ጨረቃ ለመላክም ሆነ በክፍልፋይ ሰከንዶች ውስጥ ለማሳረፍ አልተቸገርንም ይለናል። ያለኸው ህንድ፣ አውስትራሊያ፣ ኒውዚላንድ፣ ስቶክሆልም፣ ለንደን፣ ቶሮንቶ፣ ሞንትሪያል፣ ኒውዮርክ፣ አፍሪካ፣ ኢትዮጵያ ወይንም ሌላ የትም ቢሆን ሁላችንም የምንሰራው በአንድ ኃይል ነው። አንድ ሕግ፣ እርሱም የመሳሳብ ሕግ ነው። ሚስጥሩ የመሳሳብ ሕግ ነው። ወደ ሕይወት የሚመጣው ነገር ሁሉ አንተ የሳብከው ነው። ወደ አንተም የተሳበው በአእምሮ ውስጥ ባስቀመጥከው ምስል የተነሳ ነው። የምታስበው ነው። በአእምሮ ውስጥ የሚመላለሰውን ነገር ሁሉ ወደ አንተ ትስበዋለህ። ፕሬንቲስ ሙልፎርድ በእያንዳንዱ ሐሳብ እውን የሚሆን ኃይል ነው ይለናል። በምድራችን ላይ የነበሩ ታላላቅ አስተማሪዎች ሁሉ የነበሩን የመሳሳብ ሕግ ከዩኒቨርስ ሕጎች ሁሉ የላቀው መሆኑን ነው። በምድራችን ላይ የነበሩ ታላላቅ አስተማሪዎች ሁሉ የነገሩን የመሳሳብ ሕግ ከዩኒቨርስ ሕጎች ሁሉ የላቀው ሕግ መሆኑን ነው። ዊሊያም ሼክስፒር፣ ሮበርት ብራውኒንግ እና ዊሊያም ብሌክ እና የመሳሰሉ ገጣሚዎች በግጥሞቻቸው ውስጥ አስፍረውታል። ልክ
እንደ ሉድዊግ ቫን ቤትሆቨን ያሉ ሙዚቀኞች ደግሞ በሙዚቃቸው አማካይነት ገልጠውታል። እነ ሊዮናርዶ ዳቪንቺ በስዕሎቻቸው፣ እነ ሶቅራጠስ፣ ፕሌቶ፣ ራድፍ ዋልዶ ኤመርሰን፣ ፓይታጎረስ፣ ሰር ፍራንሲስ ባኮን፣ ሰር አይዛክ ኒውተን፣ ጆሃን ዋልፍጋንግ ቮን ጎተና ቪክተር ሁጎ ደግሞ በጽሑፎቻቸው አስተምህሮዎቻቸውን አካፍለውናል። ስማቸው ከመቃብር በላይ ውሏል። ታሪካዊ ተጽዕኖአቸውም ብዙ መቶ ዓመታትን ተሻግሯል። ሂንዱይዝም፣ ቡዲዝም፣ አይሁድ፣ ክርስትናና እስልምናን የመሳሰሉ ሃይማኖቶች እንዲሁም ጥንታዊ ባቢሎናውያንና ግብፃውያን ስልጣኔዎች በጽሑፎቻቸውና በታሪኮቻቸው አማካይነት አስተምረውታል። ሕጉ በተለያየ መንገድ እየተቀረጸ በዘመናት ሁሉ የነበረ ነው። ከክርስቶስ ልደት በፊት በ3000 ዓመተ ምህረት በድንጋይ ላይ ተቀርጾም ነበረ። ምንም እንኳን የተወሰኑት ደብቀው ቢያቆዩትም ሚስጥሩ እንዲገለጥ ከጥንት ጀምሮ ነበረ። ሕጉ ጊዜ ሲጀመር አብሮ የተጀመረ ነው። ሁሌም ነበረ፣ ሁሌም ይኖራል። የዩኒቨርስን አጠቃላይ ሥርዓት፣ የሕይወትን እያንዳንዷን አፍታ እንዲሁም በኑሮ ውስጥ የሚያጋጥመን እያንዳንዷን ቅንጣት ነገር የሚቆጣጠር ነው። የትምና ማንም ብትሆን የመሳሳብ ሕግ በሐሳቦች አማካይነት ኑሮውን እየፈጠረልህ ነው። የመሳሳብ ሕግን ሥራ ላይ የምታውለው አንተ ነህ። ይህንን የምታደርገውም በሐሳቦች በመጠቀም ነው። በ1912 ቻርልስ ሃኔል የመሳሳብ ሕግን የፍጥረታት ዓለም ሁሉ የሚገዛበት ታላቁና መቼም የማይሳሳተው ሕግ ነው ሲል ገልጾታል። ቦብ ፕሮክተር ብልህ ሰዎች ሁሌም ይህንን ያውቁት ነበረ። ጥንታውያን ባቢሎናውያንን ልታያቸው ትችላለህ። ይህንን ያውቁ የነበሩት ጥቂት የተመረጡ ሰዎች ነበሩ ይለናል። የጥንታዊ ባቢሎናውያን ስልጣኔ ታሪክ በምሁራን ተጽፎ ይገኛል። ባቢሎናውያን ከሰባቱ ድንቅ ንግግሮች አንዱ የሆነውን የባቢሎን በአየር ላይ ተንሳፋፊ ጫካን በመስራት ይታወቃሉ። ከምድራችን ሀብታም ዘሮች ለመመደብ ችለው የነበሩት የመሳሳብ ሕግን አጠቃቀም በማወቃቸው ነው። ቦብ ፕሮክተር አጠቃላይ ከሚገኘው ገቢ ውስጥ 96% የሚሆነውን 1% የሚሆኑት ሰዎች የሚያገኙት ለምን ይመስልሃል? አጋጣሚ ነው ብለህ ታስባለህ? ሰዎቹ የሆነ ነገር ስላወቁ ነው። ሰዎቹ ሚስጥሩ ገብቷቸዋል። አሁን አንተም ከሚስጥሩ ጋር እየተዋወቅ ነው። አውቀውትም ይሁን ሳያውቁት ሰዎች ሀብትን ወደ ሕይወታቸው የሚስቡት ሚስጥሩን በመጠቀም ነው። የሚያስቡት ስለ ሀብትና የተትረፈረፈ ገንዘብ ነው። ሌላ ተቃራኒ ሐሳብ በአእምሮአቸው ስር እንዲሰድ አይፈቅዱም። ዋናው ሐሳባቸው ስለ ሀብት ነው። የሚያውቁት ሀብትን በመሆኑ ሌላ ነገር በጭንቅላታቸው ውስጥ አይኖርም። ቢያውቁትም ባያውቁትም ሀብት የሚያመጡላቸው አእምሮአቸው ውስጥ ያሉት የሀብት ሐሳቦች ናቸው። የመሳሳብ ሕግ ሥራውን የሚሠራው እንዲህ ነው። ሚስጥሩንና የመሳሳብ ሕግ እንዴት እንደሚሰሩ ለመግለጽ ተገቢው ምሳሌ ይኸውልህ። በጣም ሀብታም የነበሩ ሰዎች ሀብታቸውን በሙሉ አጥተውት በአጭር ጊዜ መልሰው ሲያገኙት አይተህ ይሆናል። እዚህ ላይ የተከሰተው ነገር ቢረዱትም ባይረዱትም መጀመሪያም ሀብት እንዲያገኙ ያስቻላቸው የሀብት ሐሳብ አእምሮአቸው ውስጥ ስላለ ነው። ከዚያም አእምሮአቸው በፍርሃት እየተሞላ ሄደ። በመጨረሻም ሀብታቸውን ያጣሉ። ሐሳባቸውን ከሀብት ወደ እጦት በማዞራቸው ሀብታቸውን ያጣሉ። አንዴ ሀብቱን ካጡት በኋላ ግን የማጣት ሐሳቡ ይጠፋና የማግኘት ሐሳቡ እያደገ ይሄዳል። ወዲያውም ሀብታቸው ይመለሳል። ሐሳቦችህ ምንም ቢሆኑ ሕጉ ምላሽ የሚሰጠው ለእነርሱ ነው። ተመሳሳይ ነገሮች ይሳሳባሉ። ጆን አሳራፍ የመሳሳብ ሕግን የምመለከትበት ቀላሉ መንገድ ራሴን እንደ ማግኔት መሳል ነው። ማግኔት
እንደሚስብ አውቃለሁና ይለናል። በዩኒቨርስ ውስጥ ከሁሉም የላቀ ኃይል ያለው ማግኔት አንተ ነህ። በውስጥ የያዝከው በዚህ ዓለም ላይ ከሚገኝ ማንኛውም ነገር በላይ ኃይል ያለውን መግነጢሳዊ ኃይል ነው። ይህ አስደናቂ መግነጢሳዊ ኃይል ደግሞ የሚሰራው ሐሳቦች አማካይነት ነው። ቦብ ዶይሌ ደራሲና የመሳሳብ ሕግ ሊቅ በመሰረታዊ ደረጃ ሲቀመጥ የመሳሳብ ሕግ የሚለው ተመሳሳዮች ይሳሳባሉ ነው። እያወራን ያለነው ግን በሐሳቦች ደረጃ ነው ይለናል። በመሆኑም የመሳሳብ ሕግ ተመሳሳዮች ይሳሳባሉ ስለሚል አንድን ሐሳብ ስታስብ ተመሳሳዩን ሐሳብ ወደ አንተ እየሳብክ ነው። በሕይወት ውስጥ የመሳሳብ ሕግን ልታስተውል የምትችልባቸው ተጨማሪ ምሳሌዎች እኙልህ። በሆነ ነገር ደስተኛ አለመሆንህን ማሰብ ጀምረህ ይበልጥ እያሰብከው በሄድክ ቁጥር የባሰ መጥፎ መስሎ ታይቶ ያውቃል። ያ የሆነው አንድን ሐሳብ ደጋግመህ ስታስበው የመሳሳብ ሕግ ተመሳሳይ ሐሳቦችን ስቦ ወደ አንተ ስለሚያመጣቸው ነው። በደቂቃዎች ውስጥ በርካታ ተመሳሳይ ደስተኛ የማያደርጉ ሐሳቦች ስለተሰባሰቡ ሁኔታው የባሰ መጥፎ መስሎ ይሰማሃል። ይበልጥ ደጋግመህ ስታስበው ይበልጥ እየተናደድክ ትሄዳለህ። የመሳሳብ ሕግ ምናልባትም አንድን ዘፈን ስታዳምጥ አጋጥሞ ሊሆን ይችላል። በመጀመሪያ ዘፈኑን ስታዳምጠው አውቀህም ይሁን ሳታውቀው ሙሉ ትኩረትህን በመስጠት የተነሳ ዘፈኑን በአእምሮ ደጋግመህ ታንጎራጉረዋለህ። ጆን አሳራፍ እንደ ሰው የኛ ተግባር የምንፈልገውን ነገር ማሰብ፣ የምንፈልገውን ነገር አእምሮአችን ውስጥ ግልጽ ማድረግ ሲሆን ከዚያ በኋላ የዩኒቨርስን ታላቁን ሕግ የመሳሳብ ሕግ ሥራ እናስጀምረዋለን። የምትሆነውም የምትስበውም አብዝተህ የምታስበውን ነገር ነው። አሁን ያለው ሕይወት ያለፉ ሐሳቦች ነጸብራቅ ነው። ይህ ጥሩም መጥፎም ብለህ በምታስባቸው ነገሮች ላይ ሁሉ ይሠራል። አሁንም ምስጢሩን እያወቅከው በመሆኑ በዚህ ዕውቀት ሁሉንም ነገር መቀየር ትችላለህ። ቦብ ፕሮክተር አእምሮ ውስጥ ካየው በእጆች ትጨብጠዋለህ። የምትፈልገውን ነገር በአእምሮ ካሰብከውና ተደጋጋሚው ሐሳብ ካደረግከው ወደ ሕይወትህ ትስበዋለህ ይለናል። ደራሲና ዓለም አቀፋዊ ንግግር አቅራቢ የሆነው ማይክ ዶሌ ያ ደንብ በሦስት ቃላት ሊጠቃለል ይችላል፣ ሐሳቦች ወደ እውነት ይለወጣሉ ይለናል። በዚህ ኃይል ሕግ አማካይነት ሐሳቦች በሕይወት ውስጥ ወደሚከሰቱ ነገሮች ይለወጣሉ። ሐሳቦች በእውን ይከሰታሉ። ይህንን ለራስህ ንገረውና በውስጥ እንዲሰርጽ አድርግ። ሐሳቦች እውን ይሆናሉ። ጆን አሳራፍ ብዙ ሰዎች ሐሳብ እርግብግቢት እንዳለው አይገነዘቡም። ሐሳብን መለካት እንችላለን። እናም አንድን ጉዳይ ደጋግመህ እያሰብከው ከሆነ አዲሱን መኪና፣ የምትፈልገውን ገንዘብ ስታገኘው፣ ድርጅትህን ስትመሰርተው፣ ፍቅረኛን ስታገኛት ደግመህ የምታስብ ከሆነ ያንን እርግብግቢት ያለማቋረጥ እየረጨህ ነው። ዶክተር ጆ ቪታሌ ሐሳቦች የሚልኩት መግነጢሳዊ ምልክት ተመሳሳዩን ወደ አንተ ይስባል። ማግኔቱ አብዝተህ የምታስበው ሐሳብ ነው። ሕጉ ተመሳሳዮች ይሳሳባሉ ስለሚል የሐሳብ በተፈጥሮ የሚመስሉትን ሁኔታዎች ይስባል ይለናል። ቻርልስ ሃኔል ሐሳቦች መግነጢሳዊ ናቸው፣ እርግብግቢትም አላቸው። በምታስብበት ወቅት እነዚህ ሐሳቦች ወደ ዩኒቨርስ ተልከው በተመሳሳይ እርግብግቢት ላይ ያሉ ነገሮችን ይስባሉ። የተላከው ነገር ሁሉ ወደ ምንጩ ይመለሳል። ምንጩ ደግሞ አንተ ነህ ይለናል። በዚህ መልኩ አስበው። በቴሌቪዥን የምታየው ምስል ከመነሻው ከትራንስሚተሩ የተላከ እርግብግቢት ነበረ። አብዛኞቻችን እንዴት እንደሚሰራ አናውቅም። ነገር ግን እያንዳንዱ ጣቢያ የየራሱ እርግብግቢት እንዳለው እናውቃለን። ጣቢያውን በመምረጥ እርግብግቢቱን እንመርጣለን። የተለየ ምስል ስንፈልግ ጣቢያውን በመቀየር አዲስ እርግብግቢት እንመርጣለን። አንተ ሰውኛ የማስተላለፊያ ጣቢያ ነህ። በኃይልም
በምድር ላይ ከተፈጠሩ የቴሌቪዥን ማስተላለፊያ ጣቢያዎች በእጅጉ ትልቃለህ። ሕይወትህንና ዓለምን የሚፈጥራት አንተ የምታስተላልፈው ነገር ነው። የምታስተላልፈው እርግብግቢት ከተሞችን፣ ሀገራትን፣ ዓለምን አልፎ መላውን ዩኒቨርስ መድረስ የሚችል ነው። ያንን እርግብግቢት የምታስተላልፈው ደግሞ በሐሳቦች አማካይነት ነው። በሐሳቦች ስርጭት አማካይነት የሚፈጠሩትን ምስሎች በቴሌቪዥን አታያቸውም። የሕይወት ወይንም ኑሮ ምስሎች ናቸው። ሐሳቦች እርግብግቢት ፈጥረው ተመሳሳይ እርግብግቢት ላይ ያሉ ነገሮችን ስበው ኑሮህን ይፈጥራሉ። በኑሮ ውስጥ መቀየር የምትፈልገው ምንም አይነት ነገር ቢኖር ሐሳቦችን መቀየር፣ እርግብግቢቱን ቀይረው። ቻርልስ ሃኔል የአእምሮ ኃይሎች እርግብግቢት በጣም ረቂቁና ሁነትን በመፍጠር ከሁሉም የላቀው ነው ይለናል። ቦብ ፕሮክተር ራስህን በብልጽግና ስትኖር አስበውና ትስበዋለህ፣ ሁሌም ለሁሉም ሰው ይሰራል ይለናል። ራስህን በብልጽግና እየኖርክ እንደሆነ ስታስብ የመሳሳብ ሕግን በንቃት በመጠቀም ሕይወትን እየወሰንክ ነው። ያን ያህል ቀላል ነው። አሁን ቀላሉ ጥያቄ ይከተላል። ታዲያ ለምንድነው ሁሉም ሰው የሚፈልገውን አይነት ኑሮ የማይኖረው? በመጥፎ ፋንታ መልካሙን ሳብ። ጆን አሳራፍ ችግሩ ይኸውና ብዙ ሰዎች የሚያስቡት ስለማይፈልጉት ነገር ነው። ለምን ደጋግሞ እንደሚያጋጥማቸውም ይገረማሉ ይለናል። ሰዎች የሚፈልጉትን የማያገኙበት ብቸኛው ምክንያት አብዝተው የሚያስቡት ስለሚፈልጉት ነገር ሳይሆን ስለማይፈልጉት ነገር በመሆኑ ነው። ሐሳቦችህንና ቃላቶችህን አዳምጣቸው። ሕጉ መቼም ቢሆን የማይሳሳት ነው። ወረርሽኞቹ በሰዎች ዘንድ ደጋግመው የሚከሰቱት ሰዎች ስለ ወረርሽኙ ደጋግመው ሲያስቡ፣ ሲያወሩና በማይፈልጉት ነገር ላይ ትኩረታቸውን ሲያደርጉ ነው። ይህ ትውልድ ግን ታሪክ መቀየር ይችላል። ምክንያቱም ከወረርሽኙ ነፃ የሚያወጣንን ዕውቀት እያገኘን ነው። ከአንተ ይጀምራል። ስለምትፈልገው ነገር ብቻ በማውራትና በማሰብ አዲሱን የአስተሳሰብ እንቅስቃሴ ጀምረው። ዶክተር ሆን ዴማርቲኒ ሚስጥሩን አስተውለ ከተመለከትከው የአእምሮአችን ኃይልና የፍላጎታችን ጉልበት በዕለት ተዕለት ኑሯችን ውስጥ ሁሌም አለ። ማድረግ ያለብን አይናችንን ገልጦ መመልከት ነው ይለናል። ሊዛ ኒኮልስ የመሳሳብ ሕግን በሁሉም ቦታ ልታየው ትችላለህ። ሁሉንም ነገር ወደ ራስ የምትስበው አንተ ነህ። ሰዎችን፣ ሥራህን፣ አጋጣሚዎችን፣ ጤናህን፣ ሀብትህን፣ ብድርህን፣ ደስታህን፣ የምታሽከረክረውን መኪና፣ አብረው የምትኖረውን ማህበረሰብ ሁሉንም እንደ ማግኔት የሳብካቸው ናቸው። የምታስበውን ትስባለህ። ሕይወትህ ሙሉ አእምሮ ውስጥ የሚሆነው ነገር ነጸብራቅ ነው። ይህ ዩኒቨርስ ሁሉንም የሚያካትት እንጂ የተወሰኑትን የሚያገል አይደለም። የመሳሳብ ሕግ የማይሰራበት ምንም ነገር የለም። ሕይወትህ የምታስበውን ነገር የሚያሳይ መስታወት ነው። በዚህ ፕላኔት ላይ ያሉ ሕይወት ያላቸው ነገሮች ሁሉ የሚንቀሳቀሱት በመሳሳብ ሕግ መሰረት ነው። ከሰዎች ጋር ያለው ልዩነት ሰዎች ያላቸው ጭንቅላት ማሰብ የሚችል መሆኑ ነው። ከሐሳባቸውን የመምረጥ ሙሉ ነፃነት አላቸው። ሕይወታቸውን አስበው የመፍጠር ኃይልም አላቸው። የኳንተም ፊዚክስ ሊቅ አስተማሪና ተሸላሚ ደራሲ የሆነው ዶክተር ፍሬድ አለን ወልፍ እያወራውላችሁ ያለሁት ስለ ምኞት ወይንም በምናብ ስለ መዋዠቅ አይደለም፣ የማወራላችሁ ጥልቅ የሆነ መሰረታዊ ነገር ነው ይለናል። ኳንተም ፊዚክስ ወደዚች ግኝት እየተቃረበ ነው። ያለ አእምሮ እንቅስቃሴ ዩኒቨርስ የሚባል ነገር አይኖርም። እውን የሚመስለውን ሁሉ ነገር የሚፈጥረው አእምሮ ነው። ራስን ዩኒቨርስ ውስጥ እንዳለ ታላቅ የማሰራጫ ጣቢያ የምትቆጥር ከሆነ ከዶክተር ወልፍ አባባል ጋር ተስማማለህ። አእምሮ ሐሳቦችን ያመነጫል።
ምስሎቹ ደግሞ በኑሮ ላይ ይታያሉ። ሕይወትን በሐሳቦች በመፍጠር ሳትገደብ ሐሳቦች በዓለም ላይ ፈጠራን እንዲጨምሩ ታደርጋለህ። በዚህ ዓለም ላይ ተጽዕኖ መፍጠር የማትችል አድርገህ ራስህን ታስበው ከነበረ ደግመህ አስብ። በእርግጥም አእምሮ በዙሪያ ያለውን ዓለም እየፈጠረ ነው። ባለፉት 80 ዓመታት በኳንተም ፊዚክስ አማካይነት የተካሄዱ ምርምሮች ስለ ሰው ልጅ አእምሮ የፈጠራ ችሎታ በርካታ ፍንጮች ሰጥቶናል። የኳንተም ፊዚክስ ሰዎች የምርምር ውጤቶች የታላላቆቹን ካርኒጌ፣ ኤመርሰን፣ ሼክስፒር፣ ባኮን፣ ክሪሽናና ቡድሃ ቃል የሚያረጋግጡ ናቸው። ቦብ ፕሮክተር ሕጉን መረዳት ካልቻልክ መቀበል የለብህም ማለት አይደለም። የኤሌክትሪክ ኃይል ፍሰት ማይገባህም በኤሌክትሪክ ትጠቀማለህ። እኔ እንዴት እንደሚሰራ አላውቅም። አንድ ነገር ግን አውቃለሁ። በኤሌክትሪሲቲ የሰውን እራት ማብሰል ካስፈለገም ሰውየውን ራሱ ማብሰል ይቻላል ይለናል። ማይክል በርናንድ ቤክዊዝ ብዙ ጊዜ ሰዎች ስለ ሚስጥሩ ሲያውቁ በአእምሮአቸው የሚመላለሱት አሉታዊ ሐሳቦች ሁሉ ያስጨንቋቸዋል። ማወቅ ያለባቸው ነገር አንድ አዎንታዊ ሐሳብ በመቶዎች ከሚቆጠሩ አሉታዊ ሐሳቦች የበለጠ ኃይል እንዳለው ነው። ይህ ሐቅ ብቻውን ጭንቀታቸውን አሁኑኑ ያባረዋል ይለናል። አንድ አሉታዊ ክስተት ወደ ሕይወት ለመሳብ ቀጣይነት ያላቸው አሉታዊ ሐሳቦች ያስፈልጋሉ። በእርግጥ አሉታዊ ሐሳቦችን በተደጋጋሚ ማሰብን ከቀጠልክ በሕይወት ውስጥ ይከሰታሉ። አሉታዊ ሐሳቦች ስላሉ ከተጨነቅ ተጨማሪ አሉታዊ ሐሳቦች ትስባለህ። መልካም ሐሳቦችን ብቻ ማስተናገድ እንዳለብህ አሁኑኑ ወስን። ሊዛ ኒኮልስ ሐሳቦች ወዲያውኑ ወደ ተግባር ስለማይቀየሩ አምላክን አመስግን። እንደዚያ ቢሆን ኖሮ ችግር ውስጥ እንገባ ነበረ። በመሃል ያለው የጊዜ ክፍተት አንተን የሚያገለግል ነው። ደግመህ እንድታስብ የምትፈልገውን ነገር እንድታውቅና አንድ ምርጫ እንድታካሄድ እድሉን ይሰጣል። የመሳሳብ ሕግ የፈጠራ ሕግ ነው። የኳንተም ፊዚክስ ሰዎች እንደሚናገሩት ዩኒቨርስ የመጣው ከሐሳብ ነው። ሕይወትን የምትፈጥረው በሐሳቦችህና በመሳሳብ ሕግ አማካይነት ነው። እያንዳንዱ ሰው የሚያደርገውም ይህንኑ ነው። ዝንተ ዓለም በአንተም በሌሎችም ሕይወት የነበረው ሂደት ይሄው ነው። ይህንን ታላቅ ሕግ ስታውቀው ምን ያህል ኃይል እንደሆንክ ይገባሃል። ሊዛ ኒኮልስ የሚሰራው አንተ የምታስበውን ያህል ነው። አንተ ሐሳብ በሚፈስበት ጊዜ ሁሉ የመሳሳብ ሕግ በሥራ ላይ ነው። ስላለፈው ጊዜ ስታስብ የመሳሳብ ሕግ በሥራ ላይ ነው። ስላሁኑ ወይንም ስለ ወደፊቱ ስታስብ የመሳሳብ ሕግ እየሰራ ነው። የማያቋርጥ ሂደት ነው። ባለበት ማቆየት ወይንም እስከ መጨረሻው ማቆም አትችልም። ልክ እንደ ሐሳቦች ዘላለም በሥራ ላይ ነው። ብናስተውለውም ባናስተውለውም አብዛኛውን ጊዜ በማሰብ ላይ ነን። ለሰው ስታወራ ወይንም ስታዳምጥ እያሰብክ ነው። ጋዜጣ በማንበብ ወይንም ቴሌቪዥን በማየት ላይ ሆነ እያሰብክ ነው። ያለፈውን ጊዜ ትዝታ ስታስታውስ እያሰብክ ነው። ስለ ወደፊት ጉዳይ ስታሰላስል እያሰብክ ነው። መኪና ስትነዳ፣ ጠዋት ስትነሳ እያሰብክ ነው። አብዛኞቻችን የማናስበው በምንተኛ ጊዜ ነው። ያኔም ቢሆን ግን የመሳሳብ ሕግ በሥራ ላይ ነው። ከመተኛት በፊት የሚኖረን የመጨረሻ ሐሳብ መልካም አድርገው። ማይክል በርናንድ ቤክዊዝ ፈጠራ ሁሌም በመካሄድ ላይ ነው። አንድ ሰው በሚያስብበት ጊዜ ወይንም ጠንከር ባለ ሐሳብ ሲጠመድ በፈጠራ ሂደት ላይ ነው። ከነዚህ ሐሳቦች የሆነ ነገር እውን ሆኖ ይገለጣል ይለናል። አሁን እያሰብክ ያለው ሐሳብ የወደፊቱን ሕይወትን ይፈጥራል። ሕይወትን የምትፈጥረው በሐሳቦች ነው። ሁሌም በማሰብ ላይ በመሆንክ ሁሌም እየፈጠርክ ነው። አብዝተህ የምታስበው ወይንም ከፍ ያለ ትኩረት የምትሰጠው ነገር በሕይወት ውስጥ ይከሰታል። እንደ ሁሉም የተፈጥሮ ሕጎች
ይህም ሕግ ምንም እንከን የለበትም። ሕይወትን የምትፈጥረው አንተ ነህ። የዘራኸውን ሁሉ ታጭዳለህ። ሐሳቦችህ ዘር ናቸው። የምትለቅመው ፍሬ በምትተክለው ዘር ይወሰናል። የምታማርር ከሆነ የመሳሳብ ሕግ ሌሎች የምታማርርባቸው ተጨማሪ ነገሮችን ያመጣልሃል። ሌሎች ሰዎች ሲያማርሩ ብታጽናናቸው፣ አብረሃቸው ብታማርር ወይንም ብትስማማ በዚያ አፍታ የሚያማርሩ ነገሮችን ወደ ሕይወትህ ትስባለህ። በአጭሩ ሕጉ መልሶ የሚሰጥህ ከፍ ያለ ትኩረት የሰጠኸውን ነገር ነው። በዚህ ኃያል ዕውቀት ሐሳቦችን በመቀየር የሕይወትህን ማንኛውንም ክፍል ሙሉ በሙሉ መቀየር ትችላለህ። ሕይወትህ በመዳፍህ ውስጥ ነው። አሁን ያለህበት የትም ቢሆን በሕይወትህ ውስጥ ምንም ነገር ተከስቶ ቢሆን ሐሳቦችን አስበህ በመምረጥ ሕይወትህን መቀየር ትችላለህ። ተስፋ የሌለው የሚባል ሁኔታ የለም። የሕይወትህ እያንዳንዱ ክፍል መለወጥ ይችላል። የአእምሮ ኃይል። ማይክል በርናንድ ቤክዊዝ። በንቃትህ ደጋግመህ የምታስባቸውን ሐሳቦችን ትስባቸዋለህ። ደንቡ ይኸው ነው። በፊት ስለ ሐሳቦችህ ትኩረት ሰጥተህ የምታውቅ ብትሆንም ባትሆንም አሁን ስለዚህ ነገር ገብቶሃል። አሁኑኑ በሚስጥሩ ዕውቀት ከጥልቅ እንቅልፍ እየነቃህ ነው። ሐሳቦችህ ስላላቸው ኃይል፣ ስለ መሳሳብ ሕጉ፣ ስለ ዕውቀቱ ተገንዝበሃል። ቦብ ዶይሌ የመሳሳብ ሕግ አንድን ነገር ጥሩ ብለህ ፈረጅከው፣ መጥፎ ብሎም ፈለግከው አልፈለግከውም ብሎ አይጨነቅም። ምላሽ የሚሰጠው ለሐሳቦችህ ነው። ስለዚህ የሚታየህ የብድር ቁልል ከሆነና ውስጥህ በፍርሃት ከራደ ለዩኒቨርስ የምታስተላልፈው መልእክትም ያንኑ ነው። በዕዳዬ የተነሳ መጥፎ ስሜት ውስጥ ገብቻለሁ። ይህንን ሐሳብ ለራስህ እያረጋገጥከው ነው። ያንኑ አይነት ተጨማሪ ዕዳ ይጨምርልሃል። የመሳሳብ ሕግ የተፈጥሮ ሕግ ነው። አያዳላም። መጥፎና ጥሩ ነገሮችንም አይለይም። ሐሳቦችን እየተቀበለ ምላሹን በኑሮ አማካይነት ይሰጥሃል። በቀላሉ የመሳሳብ ሕግ የሚሰጥህ የምታስበውን ነው። ታላቋ ደራሲ ሊዛ ኒኮልስ የመሳሳብ ሕግ ታዛዥ ነው። የምትፈልገውን ነገር እያሰብክ ሙሉ ትኩረትህን በዚያ ላይ ስታደርግ የመሳሳብ ሕግ የምትፈልገውን ይሰጥሃል። ሁሌም በማትፈልገው ነገር ላይ ትኩረትህን ስታደርግ መዘግየት አልፈልግም። የመሳሳብ ሕግ እንደማትፈልገው አይሰማህም። የምታስበውን ነገር ያስፈጽምልሃል። የመሳሳብ ሕግ የሚፈለጉና የማይፈለጉ ነገሮች ብሎ አይለይም። ትኩረትህን በአንድ ነገር ላይ ስታደርግ ያሰብከው ነገር ምንም ቢሆን ልትከስተው እየተዘጋጀህ ነው። ትኩረትህን በምትፈልገው ነገር ላይ ስታደርግና ትኩረትህን ስታስቀጥለው በዚያች አፍታ የምትፈልገውን ነገር በዩኒቨርስ ታላቅ ኃይል እያስጎተትከው ነው። የመሳሳብ ሕግ አይ፣ የለም ወይንም ሌላ ማንኛውንም አሉታዊ ቃል አይሰማም። የመሳሳብ ሕግ መልእክትን የሚቀበለው እንደሚከተለው ነው። በዚህ ልብሴ ላይ ምንም ነገር እንዲረጭብኝ አልፈልግም። በዚህ ልብስ ላይ የሆነ ነገር እንዲረጭብኝ እፈልጋለሁ። የማያምር ፀጉር ቁርጥ አልፈልግም። ብዙ የማያምሩ ፀጉር ቁርጦች እፈልጋለሁ። ያ ሰው መጥፎ ጸባይ እንዲያሳየኝ አልፈልግም። ያ ሰውም ሆነ ሌሎች ሰዎች መጥፎ ጸባይ እንዲያሳዩኝ እፈልጋለሁ። ይህ ጫማ እንዲቆረቁረኝ አልፈልግም። ጫማዎች እንዲቆረቁሩኝ እፈልጋለሁ። ይህንን ሁሉ ሥራ ማከናወን አልችልም። ሥራዎች ከአቅሜ በላይ እንዲደራረቡ እፈልጋለሁ። ጉንፋን እንዲይዘኝ አልፈልግም። ጉንፋን እንዲይዘኝ ሌሎችንም በሽታዎች እፈልጋለሁ። ክርክር አልፈልግም። በጣም መከራከር እፈልጋለሁ። እንደዚያ አትናገረኝ። አንተም ሆንክ ሌሎች ሰዎች እንዲያ እንድትናገሩኝ እፈልጋለሁ። የመሳሳብ ሕግ የሚሰጥህ የምታስበውን ነው። አበቃ። ቦብ ፕሮክተር። ብታምንበትም ብትረዳውም ሆነ ባትረዳውም
የመሳሳብ ሕግ ሁሌም በሥራ ላይ ነው ይለናል። ኑሮን የመፍጠር ሙሉ አቅም አሁኑኑ አለ። ምክንያቱም እያሰብክ ያለው አሁን ነው። ወደ ተግባር ሲለወጡ የማይጠቅም ውጤት የሚያመጡ ሐሳቦች ከነበሩ አሁኑኑ ሐሳቦችን መቀየር ትችላለህ። የቀደሙ ሐሳቦችን አጥፍተህ በመልካም ሐሳቦች መተካት ትችላለህ። አዲስ ሐሳብ አመንጭተህ አዲስ እርግብግቢት መርጨት እንድትችል ጊዜ አለ። አሁን ሐሳቦችን በጥንቃቄ መምረጥ ትፈልጋለህ። ምክንያቱም የሕይወት ቀራጺ አንተ መሆንህ ደስታን ይሰጥሃል። አንተ የሕይወት ማይክል አንጄሎ ነህ። አእምሮን ለመቆጣጠር አንደኛ መንገድ አእምሮን ጸጥ ማሰኘት ነው። በዚህ መጽሐፍ ውስጥ የተዘረዘሩ አስተማሪዎች በሙሉ ተመስጦን ይጠቀማሉ። ሚስጥሩ እስከሚገለጥልኝ ድረስ ተመስጦ ጠቃሚ ነገር አይመስለኝም ነበረ። ተመስጦ አእምሮን ጸጥ ያሰኛል። ሐሳቦችን ለመቆጣጠርና ሰውነትን ለማደስ ያግዛሃል። መልካሙ ዜና ተመስጦ ለማካሄድ ሰዓታትን መመደብ አያስፈልግም። ለመጀመሪያ ያህል ከ3 እስከ 10 ደቂቃዎች ሐሳቦችን ለመቆጣጠር በቂ ናቸው። አሁን ያወቅከው ዕውቀት አዲሱን አንተ ለመፍጠር የሚያስችልህ ነው። አዲሱ አንተነትህ በርግብግቢቶች ውስጥ አለ። መሆን ማግኘትና ማድረግ የምትፈልገው ነገር ወስን። ያንኑ ሐሳብ በማሰብ እርግብግቢቱን ልቀቅና ሕልምህ እውን ይሆናል። የሕይወት ታላቁ ሚስጥር የመሳሳብ ሕግ ነው። የመሳሳብ ሕግ ተመሳሳዮች ይሳሳባሉ ይላል። ስለዚህ አንድ ሐሳብ ስታስብ ተመሳሳይ ሐሳቦችን ትስባለህ። ሐሳቦች መግነጢሳዊ ናቸው፣ እርግብግቢትም አላቸው። ሐሳቦችን ስታሰላስል ወደ ዩኒቨርስ ተልከው ተመሳሳይ እርግብግቢት ያላቸውን ነገሮች ይስባሉ። ወደ ውጭ የተላከ ነገር ሁሉ ወደ ምንጩ ይመለሳል፣ ወደ አንተ። አንተ ሰውኛ የማሰራጫ ጣቢያ ነህ። በሐሳቦች እርግብግቢት ትረጫለህ። በሕይወት ውስጥ መቀየር የምትፈልገው ነገር ካለ የሐሳቦች እርግብግቢት ቀይር። የወደፊቱን ሕይወትን የሚፈጥረው የአሁኑ ሐሳብህ ነው። አብዝተህ የምታስበው ወይንም ከፍ ያለ ትኩረት የምትሰጠው ነገር በኑሮ ውስጥ ይከሰታል። ሐሳቦች እውን ይሆናሉ። ታላቁ ኃይል ምንድነው? የቴሌፎን ፈልሳፊ የሆነው አሌክሳንደር ግራሃም ቤል ኃይሉ ይህ ነው ለማለት አልችልም፣ የማውቀው መኖሩን ብቻ ነው ይለናል። ሕይወት ቀላል ነው። ሕይወት የተሰራው ከሁለት ነገሮች ብቻ ነው፣ ከአዎንታዊና አሉታዊ ነገሮች። የትኛውም የሕይወት ክፍል ጤና፣ ግንኙነት፣ ሥራም ሆነ ደስታ አዎንታዊ ወይንም አሉታዊ ነው። በቂ ገንዘብ ይኖርሃል ወይንም አይኖርህም። ሙሉ ጤነኛ ነህ አሊያም የጤና ችግር አለብህ። ግንኙነቶች መልካም ወይንም አስቸጋሪ ናቸው። ሥራ አስደሳችና ስኬታማ ወይንም አሰልቺና ስኬት አልባ ይሆናል። ኑሮህ በደስታ ተሞልቷል ወይንም ደግሞ አብዛኛውን ጊዜ ደስታ ካንተ ርቋል። መልካምና መጥፎ ዓመታት ይገጥመዋል። አስደሳች ወይንም አሳዛኝ ጊዜያትም አሉ። ቀናትም መጥፎና ጥሩ ይሆናሉ። በሕይወት ውስጥ አሉታዊ ነገር ከአዎንታዊ ከበለጠ ልክ ያልሆነ ነገር እንዳለ ታውቀዋለህ። ሌሎች ሰዎች ደስተኛና በመልካም ነገሮች የተሞላ ኑሮ ሲያሳልፉ ስትመለከት አንተም እንደነሱ መሆን እንደነበረብህ ይሰማሃል። ደግሞም ልክ ነህ። ኑሮህ በመልካም ነገሮች የተጥለቀለቀ መሆን አለበት። የተሳካ ሕይወት ከሚኖሩት ሰዎች መካከል አብዛኛዎቹ እዚህ ለመድረስ ያደረጉትን ትክክለኛውን ነገር አያውቁትም። ይሁንና የሰሩት ነገር አለ። የመልካም ነገሮች ሁሉ ምንጭ የሆነውን ኃይል ተጠቅመዋል። የተሳካላቸው ሰዎች በሙሉ አንዳቸው እንኳ ሳይቀሩ ለስኬታቸው ፍቅርን ተጠቅመዋል። በሕይወት ውስጥ ያሉ አዎንታዊና መልካም ነገሮችን ለማግኘት የሚያስችለው ኃይል ፍቅር ነው። ስለ ፍቅር
ከጥንት ጀምሮ በእያንዳንዱ ሃይማኖት ታላላቅ ሰዎች፣ ነቢያትና መሪዎች ያልተጻፈበትና ያልተነገረበት ጊዜ የለም። ነገር ግን አብዛኞቻችን እነዚያን ጠቃሚ ቃላት በትክክል አልተረዳናቸውም። አስተምህሯቸው በየዘመኑ ለነበሩት ሰዎች ቢሆንም እንኳን ዛሬም ድረስ ለዓለም የሚናገሩት ብቸኛ እውነት እና መልእክት ፍቅር ነው። ምክንያቱም ስታፈቅር የዩኒቨርስን ትልቁን ኃይል እየተጠቀምክ ነው። የፍቅር ኃይል። ታላቁ ደራሲ ፕሬንቲስ ሙልፎርድ ፍቅር በአይን የማይታይ ቢሆንም እንደ ውሃና አየር የመኖሩ ጉዳይ እርግጥ ነው። ይሰራል፣ ይኖራል፣ ይንቀሳቀሳል። እንቅስቃሴው ልክ እንደ ውቅያኖስ ሞገድ ማዕበል ነው ይለናል። የዓለማችን ታላላቅ ሰዎች ስለ ፍቅር የተናገሩበት መንገድና አብዛኛው ሰው ስለ ፍቅር ያለው ግንዛቤ በእጅጉ ይለያያሉ። ፍቅር ቤተሰብን፣ ጓደኛን እና የሚመርጡትን ነገር ከመውደድ በላይ ነው። ምክንያቱም ፍቅር ስሜት ብቻ አይደለም፣ አዎንታዊ ኃይል ነው። ፍቅር ደካማ ወይንም ለስላሳ አይደለም። ፍቅር የሕይወት አዎንታዊ ኃይል ነው። የአዎንታዊና መልካም ነገሮች ሁሉ ምንጭ ነው። በሕይወት ውስጥ ያሉት አዎንታዊ ኃይሎች 100 የተለያዩ ሳይሆኑ አንድና ብቸኛ ናቸው። የመሬት ስበትና ኤሌክትሮማግኔቲዝምን የመሳሰሉ የተፈጥሮ ታላላቅ ኃይሎች ከስሜታችን የተሰወሩ ቢሆኑም ጉልበታቸው ግን የማያከራክር ነው። በተመሳሳይም የፍቅር ኃይል ከእይታችን የተሰወረ ቢሆንም ከሌሎቹ ተፈጥሯዊ ኃይሎች ሁሉ በእጅጉ ይልቃል። የኃያልነቱ አሻራ በመላው ዓለም ተሰራጭቶ ይገኛል። ያለ ፍቅር ሕይወት አይኖርም። እስኪ ለአፍታ ቆም ብላችሁ አስቡት። ያለ ፍቅር ዓለም ምን ልትመስል ትችላለች? በመጀመሪያ ደረጃ ያለ ፍቅር የመውለድህ ነገር ጥያቄ ምልክት ውስጥ ስለሚገባ አንተ ራስህ ላትፈጠር ትችል ነበረ። ቤተሰቦችህና ጓደኞችህም እንደዚሁ። ማንኛውም የፈጠራ ሥራም ሆነ ግኝት በሰው ልብ ውስጥ ከሚገኝ ፍቅር የተነሳ የሆነ ነው። የራይት ወንድማማቾች ልብ ውስጥ ፍቅር ባይኖር ኖሮ ዛሬ በአውሮፕላን መብረር አንችልም ነበረ። በሳይንቲስቶችና የፈጠራ ሰዎች ዘንድ ፍቅር ባይገኝ ኖሮ ኤሌክትሪሲቲና መብራት አይኖሩም። መኪና መንዳት፣ ስልክም ሆነ ሌሎች ቴክኖሎጂ ወለድ ዕቃዎችን መጠቀም አይታሰብም። የንድፍና የግንባታ ሰዎች ፍቅር ቢያጡ ቤት፣ ሕንፃና ከተማ የሚባል ነገር አይኖርም። ያለ ፍቅር መድኃኒት፣ ሐኪም፣ ትምህርት ቤትና ትምህርት ብሎ ነገር ህልም ይሆናሉ። መጻሕፍት፣ ስዕሎች፣ ሙዚቃ አይኖሩም። ምክንያቱም እነዚህ ሁሉ ነገሮች የሚፈጠሩት በአዎንታዊ የፍቅር ኃይል ነው። አንድ አፍታ አካባቢን ቃኘት አድርግ እስኪ። የምታየው ነገር ሁሉ በፍቅር የተፈጠረና የሆነ ነው። ታላቁ ገጣሚ ሮበርት ብራውኒንግ ፍቅር ባይኖር ምድራችን ከመቃብር የማትሻል ትሆን ነበረ ይለናል። የምትንቀሳቀሰው በፍቅር ኃይል ነው። መሆን፣ መስራትም ሆነ ማግኘት የምትሻው ማንኛውም ነገር የተገኘው ከፍቅር ነው። ያለ ፍቅር መንቀሳቀስ አትችልም። ጠዋት ከእንቅልፍ የሚያስነሳ፣ የሚያሰራ፣ የሚያጫውተ፣ የሚያስደንስ፣ የሚያናግር፣ የሚያስተምር፣ ሙዚቃ የሚያስደምጥ፣ ባጭሩ ምንም ነገር ቢሆን እንድታደርግ የሚገፋፋ አዎንታዊ ኃይል አይኖርም። እንድትንቀሳቀስ የሚያነሳሳ የፍቅር አዎንታዊ ኃይል ነው። ጥሩ የሆነውን ነገር ሁሉ የሚፈጥር፣ መልካም ነገሮች የሚጨምር እና የሕይወትን አሉታዊ ነገሮች የሚለውጥ አዎንታዊ የፍቅር ኃይል ነው። በጤና፣ ሀብት፣ ሥራ፣ ግንኙነቶችም ሆኑ ሌሎች የሕይወት አካላት ላይ ሙሉ ሥልጣን አለው። ያ ኃይልም ፍቅር በውስጥ አለ። ታዲያ በሕይወትህ ላይ ሥልጣን ካለህና ኃይሉም ባንተ ውስጥ ከሆነ ኑሮ አስደሳች ያልሆነው ለምንድን ነው? ሕይወትህ ለምን የተሟላ አልሆነም?
የምትፈልገውን ነገር ሁሉ ለምን አላገኘህም? ለመስራት የፈለግከውን በሙሉ ለማከናወን ሳትችል እንዴት ቀረ? እያንዳንዷን ቀን በሐሴት ተሞልተ የማትኖርበት ምክንያቱ ምንድነው? መልሱ ምርጫ ስላለህ ነው። አዎንታዊውን የፍቅር ኃይል የመጠቀምና የማፍቀር ወይንም ያለማፍቀር ምርጫ አለ። እናም አላስተዋልከው ይሆናል እንጂ በሕይወት በእያንዳንዷ አጋጣሚ ይህንኑ ምርጫ ስታደርግ ነበረ። መልካም ነገሮች ባጋጠሙ ጊዜ ሁሉ ፍቅርን ምርጫ አድርገሃል። መልካም ያልሆኑ አጋጣሚዎች ደግሞ ባለማፍቀር የተነሳ የመጡ አሉታዊ ውጤቶች ናቸው። ፍቅር በሕይወት ውስጥ ለሚሆኑ መልካም ነገሮች ሁሉ መነሻ ሲሆን፣ ሕመምና ስቃይ አሉታዊ ነገሮች ሁሉ በአንጻሩ ከፍቅር ማጣት ይመነጫሉ። በሚያሳዝን ሁኔታ በሰው ልጅ ታሪክ ከጥንት እስከ ዛሬ በእውቀት መጥፋት የተነሳ የፍቅርን ኃይል አለመረዳት በመላው ዓለም ተንሰራፍቶ ይገኛል። ቄስና ፈላስፋ የሆነው ፔሪ ሌላሃርድ ዲቻርዲን ከሁሉም የሚበልጠው ግን ደግሞ ከሁሉም ያነሰ የሚታወቀው ኃይል ፍቅር ነው ይለናል። አሁን የምታገኘውና ሕይወትን ሙሉ በሙሉ መቀየር የሚያስችል ዕውቀት የመልካም ነገሮች ሁሉ ምንጭ ስለሆነው አንዱኛ ብቸኛው ኃይል ነው። በመጀመሪያ ግን ፍቅር የሚሰራበትን መንገድ በትክክል መረዳት አለብህ። የፍቅር ሕግ። ዩኒቨርሳችን የምትገዛው በተፈጥሮ ሕጎች ነው። በአውሮፕላን መብረር የምንችለው የበረራ ስርዓቱ የተፈጥሮ ሕጎችን ሲተገብር ነው። የፊዚክስ ሕግ እኛም መብረር እንድንችል ተብሎ አልተቀየረም። ነገር ግን ከተፈጥሮ ሕጎች ተስማምተን የምንሰራበት መንገድ በመቀየሳችን ለመብረር ቻልን። በረራን፣ ኤሌክትሪሲቲንና ስበትን የፊዚክስ ሕግ እንደሚገዛቸው ሁሉ ፍቅርንም የሚገዛው ሕግ አለ። የፍቅርን አዎንታዊ ኃይል ተጠቅመ ሕይወትን ለመቀየር የዩኒቨርስን ታላቁን የፍቅር ሕግ ወይንም የመሳሳብ ሕግ መረዳት የግድ ነው። የመሳሳብ ሕግ ከትንሿ እስከ ትልቁ እያንዳንዱን ከዋክብትም ሆነ አተምና ሞለኪውል አስተሳስሮ የያዘ ነው። የፀሐይ የስበት ኃይል ፕላኔቶች ከሶላር ሲስተሙ መጥተው ወደ ውሃ እንዳይበታተኑ አድርጓል። የመሬት ስበት ደግሞ አንተንም ሆነ ሌላ ማንኛውንም ሰው፣ እንስሳትን፣ እጽዋትን እና ማዕድናትን መሬት ላይ እንዲቆዩ አስችሏል። የስበት ኃይል በተፈጥሮ ዘንድ ሁሉ ይገኛል። አበቦች ንቦችን፣ ዘር መሬት ውስጥ የሚገኙ ማዕድናትን ሲስቡ ወይንም ማንኛውም ፍጡር ወደ ዝርያው ሲሳብ የዚሁ መሬት ስበት መገለጫ ነው። የምድር እንስሳት፣ የባህር ዓሦች፣ የሰማይ ወፎች እርስ በርስ እየተባዙ የሚኖሩት በመሳሳብ ኃይል ነው። የሰውነትህ ሕዋሳት መኖሪያ፣ የተሰራባቸው ዕቃዎች፣ የተቀመጥክበት ወንበር፣ ብርጭቆ ውስጥ ያለው ውሃ ሁሉም በስበት ኃይል ነው ያውኑን ቅርጻቸውን የያዙት። የምትጠቀምበት ነገር ሁሉ በስበት ኃይል የተያያዘ ነው። መሳሳብ ሰዎችን ወደ ሌሎች ሰዎች የሚያቀርበው ኃይል ነው። ሰዎች ተቀራርበው ከተማ፣ ሀገር፣ ቡድን፣ ክለብ፣ ማህበረሰብ መስርተው የጋራ ፍላጎታቸውን እንዲያራምዱ ያደርጋል። ይኸው ኃይል አንዱን ሰው ወደ ሳይንስ ሲስበው ሌላኛውን ወደ ምግብ ማብሰል ይወስደዋል። ሰዎችን ወደ ተለያዩ ስፖርቶችና ዘፈኖች ይስባል። ለተለያዩ የቤት እንስሳት ፍቅር እንዲኖራቸውም ያደርጋል። ወደ መረጥካቸው ቦታዎች የሚወስድህ ወደ ጓደኞችህና ወደምታፈቅራቸው ሰዎች የሚያቀርብ ይኸው የመሳሳብ ኃይል ነው። ሳቢው የፍቅር ኃይል። ታዲያ የመሳሳብ ኃይል ምንድን ነው? የመሳሳብ ኃይል የፍቅር ኃይል ነው። መሳሳብ ፍቅር ነው። ምርጫ ወደ ሆነ ምግብ ስትሳብ ስለ ምግቡ ፍቅር እየተሰማህ ነው። ያለ መሳሳብ ምንም አይነት ስሜት ሊፈጠርብህ አይችልም። ያ ባይሆን ኖሮ ሁሉም አይነት ምግቦች አንድ አይነት ይሆኑብህ ነበረ። ያፈቀርከውንና ያላፈቀርከውን ለመለየት የሚያስችል የሚስብህ ነገር አይኖርም። ወደ ሌላ ሰውም ልትሳብ አትችልም።
ለተለየ ከተማ፣ ቤት፣ ስፖርት፣ ሥራ፣ ሙዚቃ፣ ልብስ፣ ፍቅር ሊኖርህ አይችልም። ምክንያቱም ፍቅር ሊሰማህ የሚችለው በመሳሳብ ኃይል አማካይነት ነው። ታላቁ ደራሲ ቻርልስ ሃኔል የመሳሳብ ሕግ ወይንም የፍቅር ሕግ አንድ አይነትና ተመሳሳይ ናቸው ይለናል። የመሳሳብ ሕግ ስፍር ቁጥር ከሌላቸው ጋላክሲዎች እስከ አተም ሁሉንም በሰላም የሚያኖረው ኃይል የፍቅር ሕግ ነው። ዩኒቨርስ ውስጥ በሚገኝ ማንኛውም ነገር ላይ ይሰራል። በሕይወት ውስጥ የሚሰራውም ሕግ ይኸው ነው። ጠቅለል ባለ አገላለጽ የመሳሳብ ሕግ የሚመሳሰሉ ነገሮች ይሳሳባሉ ይላል። አባባሉን ወደ አንተ ሕይወት ስናመጣው እንደምትሰጠው መጠን ትቀበላለህ ማለት ይሆናል። በሕይወት ውስጥ የምትቀበለው ነገር ሁሉ የሰጠኸውን ነገር ነው። የሂሳብ ቀማሪና የፊዚክስ ሊቅ አይዛክ ኒውተን ማንኛውም ተግባር ተቃራኒ አቻ አለው ይለናል። እያንዳንዱ የመስጠት እንደ እንቅስቃሴ የመቀበል ግዴታን ይፈጥራል። የምትቀበለው ምንጊዜም ከሰጠኸው ጋር እኩል ነው። በሕይወት ውስጥ የሰጠው ሁሉ ወደ አንተ መመለስ አለበት። የዩኒቨርስ ሂሳባዊና የፊዚክስ ሕግ ነው። መልካም ነገር ስትሰጥ መልካሙን ትቀበላለህ። መጥፎውን ከሰጠ ደግሞ መጥፎ ይመለስልሃል። መልካም ካደረግ የምትቀበለው ሕይወትን በመልካም ነገሮች የሚሞላ ይሆናል። መልካም ያልሆነውን ስትሰጥ በመጥፎ ነገሮች የተሞላን ሕይወት ትቀበላለህ። ታዲያ መልካሙንና መጥፎውን የምትሰጠው እንዴት ነው? በሐሳብህና በስሜትህ አማካይነት። ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 6 ቁጥር 38 ላይ ስጥ ይሰጥሃል፣ በሰፈርክበት መስፈሪያም ትሰፈርበታለህ ይለናል። የምትሰጠውን ትቀበላለህ። ጓደኛ ቤት ሲቀይር ብታግዘው በእርግጠኝነት ያደረግከው እርዳታና እገዛ በብርሃን ፍጥነት ይመለስልሃል። ፍላጎቴን አላሟላም ብለህ የቤተሰብ አባል ላይ ብትበሳጭበት ያው ብስጭት በሕይወትህ ውስጥ በሌላ መንገድ ይመለስልሃል። ሕይወትህን የምትፈጥረው በሐሳቦች በስሜቶችህ ነው። የሚገጥምህ ማንኛውም ነገር የሚፈጠረው በምታስበውና በሚሰማህ ነው። ዛሬ አስቸጋሪና ድብርታም ቀን ነው ብለህ ብታስብና ቢሰማህ ቀንህን አስቸጋሪና ድብርታም የሚያደርጉትን ሰዎች፣ አጋጣሚና ሁኔታዎች ሁሉ ወደ አንተ ትስባቸዋለህ። ሕይወቴ በጥሩ ሁኔታ ላይ ነው የሚል ስሜት ሲያድርብህና ስታስብ ሕይወትን በቀና ነገር የሚሞሉ ሰዎችና አጋጣሚዎችን ሁሉ ወደ አንተ ትስባቸዋለህ። አንተ ማግኔት ነህ። የመሳሳብ ሕግ ያለማቋረጥ በምትሰጠው መጠን ልክ በሕይወትህ የሚሆነውን ነገር ሁሉ በመስጠት ላይ ይገኛል። በምትሰጣቸው ሐሳቦችና ስሜቶች ተመስርተህ የጤና፣ ሀብት፣ ግንኙነት፣ ሥራና ሌሎችንም የሕይወት ዘርፎች በመግነጢሳዊ ኃይል ትስባቸዋለህ። ስለ ገንዘብ መልካም ሐሳቦችንና ስሜትን ስትሰጥ የበለጠ ገንዘብ የሚያመጡልን ሰዎችና አጋጣሚዎች ትስባቸዋለህ። ስለ ገንዘብ አሉታዊ ስሜት ሲሰማህ ደግሞ ገንዘብን ከአንተ የሚያርቁትን ትስባቸዋለህ። ህንዳዊ ፖለቲከኛ ማህተማ ጋንዲ የሰው ልጅ የፍቅር ሕግ ገብቶት እየተከተለው አይመስለኝም። ይሁንና እርሱ ሊያስጨንቀን አይገባም። ሕጉ እንደ መሬት ስበት ሕግ ብንቀበለውም ባንቀበለውም መስራቱን ይቀጥላል ይለናል። ስለ ማሰብህና ስለ ስሜቶች እርግጠኛ የመሆንህን ያህል የመሳሳብ ሕግም ምላሽ እየሰጠህ ነው። ሐሳብና ስሜቶች መጥፎ የሚሆኑ ጥሩ ያለማቋረጥ እየላካቸው ነው። ልክ እንደ ገደል ማሚቶ ወደ አንተ ፈጥነው ይመለሳሉ። ነገር ግን ስሜትና ሐሳቦችን በመለወጥ ሕይወትህንም መለወጥ ትችላለህ። አዎንታዊ ሐሳቦችና ስሜቶችን መስጠት ስትጀምር ሕይወትህን ሙሉ በሙሉ መቀየር ትችላለህ። አዎንታዊና አሉታዊ ሐሳቦች። ሐሳቦች አእምሮ ውስጥ የሚመላለሱት እንዲሁም አውጥተህ የምትናገራቸው ናቸው። ለሆነ ሰው ዛሬ የሚያምር ቀን ነው ብለህ ስትናገር መጀመሪያ ካሰብከው በኋላ ነው ቃላቶቹን የምትናገራቸው። ሐሳቦችን ወደ ተግባርም ትለውጣቸዋለህ። ጧት ከመኝታ ከመነሳት በፊት ለመነሳት አስቀድመህ ታስባለህ። ስታስብ ማድረግ የምትችለው አንዳችም ተግባር የለም። ተግባርህ አዎንታዊና አሉታዊ ስለመሆኑ የሚወስነው አስቀድሞ የነበረው ሐሳብህ ነው።
ይሁንና ሐሳብ መልካምና መጥፎ መሆኑን እንዴት ታውቃለህ? ሐሳቦች አዎንታዊ ናቸው የሚባሉት ስለምትፈልገውና ስለምታፈቅረው ነገር የታሰቡ ሲሆኑ ነው። አሉታዊ ደግሞ ስለማትፈልገውና ስለማታፈቅረው። ያን ያህል ቀላልና ግልጽ ነው። በሕይወት ውስጥ የፈለግከውን ነገር ሁሉ የምትፈልገው ስለወደድከው ነው። እስኪ ቆም ብለህ አስበው። የማትወደውን ነገር አትፈልገውም። ትፈልገዋለህ እንዴ? ሁሉም ሰው የሚፈልገው የሚያፈቅረውን ነው። ማንም የማያፈቅረውን ማግኘት አይፈልግም። ስለወደድከው ነገር ስታስብ ወይንም ስታወራ እነዚያው ሐሳቦች ወደ አንተ የወደድከውን ነገር ሆነው ይመጣሉ። ይህንን ጫማ ወደድኩት ባልክ ጊዜ የሚያምሩ ጫማዎች ወደ አንተ ይመጣሉ እንደማለት። ስለ ሸቀጦች ዋጋ ምናር ተመልከቱ የስርቆት ያህል ነው እያልክ ባወራህ መጠን የዋጋ ውድነት በሄድክበት ይገጥመሃል። አብዛኛው ሰው ከሚወዱት ነገር የበለጠ ስለማይወዷቸው ነገሮች ማሰብና ማውራትን ያዘወትራሉ። ከፍቅር የበለጠ አሉታዊ ነገር ስለሚረጩ ራሳቸውን መልካም ነገሮችን ከማግኘት ያሰናክሉታል። ያለ ፍቅር ስኬታማ ሕይወት መምራት የማይሞከር ነው። አስደሳች ሕይወት ለመምራት የቻሉ ሰዎች ከማይወዱት ነገር ይልቅ ስለሚወዱት አብዝተው የሚያወሩ ናቸው። ከኑሮ ጋር የሚታገሉት ደግሞ ከሚያፈቅሩት በላይ ስለማያፈቅሩት ማሰብና ማውራትን ያዘወትራሉ። የግሪክ ተውኔት ጸሐፊ የሆነው ሶፎክለስ አንድ ቃል ከሕይወት ሸክምና ስቃይ ሁሉ ያነጻናል፣ እርሱም ፍቅር ነው ይለናል። ስለምታፈቅረው ነገር አውራ። ግንኙነት ስለመበላሸቱ፣ የንግድ ትርፋማነት ስለመቀዛቀዙ፣ ስለ ሕመም ወይንም የገንዘብ ችግር ስታወራ ስለምትወደው ነገር እየተናገርክ አይደለም። በዜና ስላየው አስከፊ ድርጊት ወይንም ስላናደደ ሰው ስታወራ እየተናገርክ ያለው ስለማትወደው ነገር ነው። ስላሳለፍከው መጥፎ ቀን፣ ከቀጠሮ ስለመዘግየት፣ መብራት ጥሰህ ስለመያዝ ወይንም አውቶቡሱ እንዳመለጠ ስታወራ እንዲሁ ነው። በየቀኑ ስለሚከሰቱት ጥቃቅን አሉታዊ ነገሮች በማውራትህ በሕይወትህ ላይ ትግልና ስቃይ ከመጨመር በቀር የምታተርፈው ነገር የለም። ማውራት ያለብህ በቀን ውስጥ ስለተከሰቱ መልካም ነገሮች ነው። በጥሩ ሁኔታ ስለተጠናቀቀው ቀጠሮ አውራ። ቀጠሮ አክብሮ መገኘት በጣም እንደሚያስደስትህ፣ ሙሉ ጤነኛ መሆን ስለሚሰጠው ደስታ፣ በቀን ውስጥ መልካም እመርታ ስላሳዩት ግንኙነቶች ተናገር። የወደድከው ነገር ወደ አንተ እንዲመጣልህ ስለምትወደው ነገር ማውራት አለብህ። አሉታዊ ነገሮችን የምትደጋግም ከሆነ ራስን ሽቦ አጥር ውስጥ እንደታሰረች በቀቀን እያደረግከው ነው። ስለማትወዳቸው ነገሮች ተጨማሪ ነገር ባሰብክና ባወራ ቁጥር የሽቦ አጥሩን እያጠበቅከው ከመልካም ነገሮች ሁሉ ራስን ትነጥላለህ። ሕይወት ያማረችላቸው ሰዎች በአብዛኛው የሚያወሩት ስለሚወዱት ነገር ነው። እንደዚያ በማድረጋቸው መልካሙን ሁሉ ለማግኘት በሰማይ የምትበራዋን ወፍ ያህል ነፃነት አላቸው። ሕይወት እንድታምርልህ የታሰርክበትን አጥር ሰብረህ ውጣ። ፍቅር ስጥ። ስለምትወዳቸው ነገሮች ብቻ አውራ። ፍቅር ነፃ ያወጣሃል። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ከቁጥር 32 ላይ እውነቱን ታውቃላችሁ፣ እውነትም ነፃ ያወጣችኋል ይላል። ለፍቅር ኃይል የሚሳነው ነገር የለም። ማንም ሁን፣ በየትኛውም አስቸጋሪ ሁኔታ ውስጥ ተገኝ፣ የፍቅር ኃይል ነፃነትን ያጎናጽፋል። አንተ ስለምትወደው ነገር የማሰብና የማውራት ያልተገደበ ችሎታ ስላለ መልካሙን ነገር ሁሉ ወደ ራስህ ለማምጣት በሚያስችል መልኩ ሕይወትን መለወጥ ትችላለህ። ይሁንና ያለ ኃይል ስለምትወዳቸው ነገሮች ከማሰብና ከማውራትም በእጅጉ የላቀ ነው። ምክንያቱም የመሳሳብ ሕግ ለሐሳቦችህና ስሜቶችህ ሁሉ ምላሹን ይሰጣል። የፍቅር ኃይል ለመጠቀም ፍቅር ሊሰማህ ይገባል። ሐዋርያው ቅዱስ ጳውሎስ በሮሜ 13:10 ላይ ሕጉን ሙሉ የሚያደርገው ፍቅር ነው ብሎናል።